መጨረሻ ላይ ኮንክሉዥን አካባቢ ከመስጠታችሁ በፊት አንተ ማውራት የፈለግከው ጉዳይ አለ። በሴጣኖች ጉዳይ በክርስቲያንና በእስላም መካከል ያለው ይሁን አይዶን ነው። እሱን ነገር ግን ማብራሪያ የምሳሰጥ ነው እንትኑ የተፈጸመውና እኔ ደግሞ ያን ነገር በጣም ማወቅ በጣም ቀርቦ ምናልባት አሁን መናገር የሚደክም ከሆነ ነገም ስትገባ ላይፍ እመጣለሁ። ችግር የለም። መጀመሪያ ላይ የሆነ ጥያቄ ስለጠየቀ ነበር ስላነሳ ነበር የሆነ ሀሳብ ስላነሳ መጀመሪያ ላይ ሱረቱል ጂን ላይ ያለውን የጂኖች ምዕራፍ የሚለው ላይ ወአነሁ ለማ ቃመ ዐብዱላህ የድዑሁ ካዱ የኩኑነ ዐለይሂ ሊበዳ የሚለው የአላህ ባሪያ ነቢ ሰለላሁ ዐለይሂ ወሰለም ቁርአንን ለመቅራት በሚሉ ጊዜ ጂኖች ተደራርበው በእርሳቸው ላይ ይመጣሉ ይላል። ጂኖች ተደራርበው ይመጣሉ አይደለ? አዎ። እሺ ላብራራ ለምን እንደሆነ አልፈልግም። እሺ ግን አልኩት። መጨረሻ ላይ ከጥያቄና መልስ በኋላ 5 ደቂቃ ወስደን ጋኔን በእስልምናና በክርስትና ግንዛቤው ምንድነው የሚለው እንወያያለን አልኩት። እሺ አለ። ካለቀ በኋላ እንወያይ እንጂ ቃል ገብተሃል እኮ ስለ አልፈልግም አለ። ይህን ሰምታችኋል ሁላችሁ። አልፈልግም አለ። ማንም ሰው እዚህ ካለ ክርስቲያኖች ጋኔን በእስልምናና በክርስትና ከኔ ጋር አሁን ማውራት የሚፈልግ ሰው ካለ በጣም ደስ ይለኛል። ከሌለ ዝም ብዬ ላስረዳ። ቴዳ ማውራት ትችላለህ? እሺ እኔ እኮ እንዳላቋርጥ ብዬ ነው ልታስረዳ። ችግር የለውም። እሺ ችግር የለውም። ምናልባት በእምነትህ ላይ የተሳሳተ ነገር ከተናገርኩ ታርመኛለህ፣ ወይንም ፍፄ አንተ አለህ ትቀጥላለህ። ልጨርስ አሉ እኔ ባጭሩ ላስረዳችሁ። እሺ በቃ ባጭሩ ላስረዳችሁ። ጋኔን ምንድን ነው የሚለውን ለማወቅ ከመለኮታዊ መጽሐፍቶች መሆን አለበት። አንደኛ እሱ ነው። ከአምላክ ፍጥሮች መካከል ናቸውና ስለዚህ ክርስትናም በመጽሐፍ ቅዱስ ላይ እስልምናም በቁርአን ላይ ተመርኩዞ ስለ ጋኔን እስኪ እንደው ላስረዳችሁ ያለውን ነገር። አንደኛ ማወቅ ያለብን ነገር ስለ ጋኔን ስናወራ ጋኔን ከምን ተፈጠሩ፣ አመጣጣቸው ከምን ተፈጠሩ የሚለው ቀድሞ መታወቅ አለበት። ሁለተኛ ለምን ዓላማ ተፈጠሩ፣ ሶስተኛ እዚያ በፊት ማን ፈጠራቸው የሚለው ሁሉ መገለጽ አለበት። ማን ፈጠራቸው የሚለው መገለጽ አለበት። አራተኛ ለምን ዓላማ ተፈጠሩ ከሚለው በኋላ ወዴትስ ይሄዳሉ? መቼም ሞት አለ አይደለ? ከሞት በኋላ ወዴትስ ይሄዳሉ የሚለውን መታወቅ አለበት። ይህንን አሁን ፍትሐዊ ሆነን እንደ ቁርአንም እንደ መጽሐፍ ቅዱስም ስለ ጋኔን እስኪ መልሱን እንፈልግ ሂደን። ጋኔን ከምን ተፈጠረ? መልስ አለ ለዚህ መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ መልስ አለ። ፍጹም ታውቃለህ ወይንስ አታውቅም? አለቅም። ማንም ክርስቲያን ይሄን ሊወርስ አይችልም። ለዚያ ነው እንወያይ ስለው መጨረሻ ላይ አይ አልፈልግም ብሎ ያመለጠው። ጋኔን ከምን ተፈጠረ እዚህ ጋር ያልቃል። በቃ ክርስትና ስለ ጋኔን የመናገር ሞራል የለውም። ለምን ከተባለ ከምን እንደተፈጠሩ እንኳን አይገልጽምና መጽሐፍ ከምን እንደተፈጠሩ የገለጸው መጽሐፍ ምንድነው ከተባለ ቁርአን ነው፣ ሐዲስ ነው። ማስረጃ ቃለ ሱብሓነሁ ወተዓላ ወልጃነ ኸለቅናሁ ሚን ቀብሉ ሚን ናሪ ሰሙም፣ ጋኔንን ከተኳሳ እሳት ፈጠርኩት አለ። ይህ ከምን ተፈጠሩ ቢባል መልሱ በቁርአን ላይ ታገኛላችሁ፣ ከእሳት። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ስለ ጋኔን ምን አሉ? ኸለቀ ላሁ ልመላኢከተ ሚን ኑር ወኸለቀ ልጃነ ሚን ማሪጅ ሚን ናር ወኸለቀ አደም ሚማ ወሲፈ ለኩም አይ ሚነ ቱራብ። አላህ መላእክቶችን ከብርሃን ፈጠራቸው አሉ ነቢ ሰለላሁ ዐለይሂ ወሰለም። ጋኔንን ደግሞ ከእሳት ፈጠረው አሉ። ሰውን ደግሞ አዳምን ከአፈር ፈጠረው አሉ። ስለዚህ ጋኔን ከምን ተፈጠረ ለሚለው መልስ ያለው በቁርአን ላይ ነው፣ በሐዲስ ላይ ነው። እስልምና ነው የገለጻቸው። ከምን እንደተፈጠሩ መግለጽ የቻለ መለኮታዊ መጽሐፍ እንጂ ስለ እነርሱ ባህሪ መጥፎ ናቸው ጥሩ ናቸው ወዴት ይሄዳሉ ለምን ተፈጠሩ የሚለውን መናገር ሞራል ያለው ከምን እንደተፈጠሩ ያልተገለጸበት መጽሐፍ እንደገና መጥቶ መጥፎ ናቸው ጥሩ ናቸው ቢል ያስኬድም። አንደኛ እሱ ነው ከምን ተፈጠሩ የሚለውን። ሁለተኛ ማን ፈጠራቸው የሚለው ቃል በቃል በቁርአን ላይ እኔ ፈጠርኳቸው ለአላህ ሱብሓነሁ ወተዓላ ይናገራል። ወልጃነ ኸለቅናሁ፣ ጋኔንን እኔ ነኝ የፈጠርኩት አለ አላህ። ሶስተኛ እሺ ከፈጠራቸው በኋላ አምላክ ለምን ተፈጠሩ? ለምን ተፈጠሩ? ጋኔን ለምን እንደተፈጠረ መጽሐፍ ቅዱስ ላይ ተገልጿል። የሚመልስ ሰው አለ?
ጋኔን ለምን ተፈጠሩ? በቁርአን ላይ መልሱን ታገኛላችሁ። ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን፣ ሰውንም ሆነ ጋኔንን እኔም በብቸኝነት እንዲገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ይላል። አምላክ ክፉ አድርጎ ፍጥረታትን አይፈጥርም። ክፋትን ፍጥረታት ነው በራሱ ላይ የሚያመጣው። መቼ ነው ያን የሚያመጣው? የአምላክን ትእዛዝ ባመፀ ጊዜ። ስለዚህ ጋኔኖች ከመሰረቱ ክፉ ተደርገው የተፈጠሩ ሳይሆኑ ክፋትን በራሳቸው ላይ ያመጡ ናቸው። እነርሱ ገብቷቸዋል። ያ ነው። ስለዚህ የተፈጠሩበት ዓላማ ምንድን ነው? ልክ እንደ ሰው ልጅ የነቢያትን ትምህርት ሰምተው አንዱን አምላክ አላህ ሱብሓነሁ ወተዓላ እየተገዙ በምድር ላይ እንዲያሳልፉ ነው። ያ ነው። ለምን ተፈጠሩ የሚለው መልስ በሱረቱ ዛሪያት ላይ እኔን እንዲገዙኝ ነው የፈጠርኳቸው እያለ አላህ ሱብሓነሁ ወተዓላ ተናግሯል። እሺ፣ በስንት አይነት ባህሪ ላይ ተፈጠሩ? ሁለት አይነት ባህሪ ያላቸው ልክ እንደ ሰው ልጅ። ያ ማለት ከእነርሱ መካከል አማጺም አለ፣ የታዘዘም አለ። ገብቷቸዋል አይደል? አማጺም አለ፣ የታዘዘም አለ፣ የሚያምጽም አለ፣ የሚታዘዝም አለ ማለት ነው። ያ ነው። ከሰው ልጆች ታዛዥም እንዳለ አማጺም እንዳለ እነርሱ መካከል የሚታዘዝም የሚያምጽም አለ ማለት ነው። ነፃ ምርጫ ፍቃድ ተሰጥቷቸው የተፈጠሩ ፍጥሮች ናቸው። ይህን ይመስላል ባጭሩ። ታዲያ እነዚያ የአምላክን ትእዛዝ የጠበቁ ጅኖች እነርሱ አማኞች ናቸው። የአምላክን ትእዛዝ ያልጠበቁና የካዱ ደግሞ እነርሱ ከሃዲዎች ናቸው። እነዚያ ከሃዲያኖቹ ምን ተብለው ይጠራሉ? ሰይጣን ይባላሉ። ሰይጣን የሚለው የሆነ ነገር እንትን መጠሪያ ሳይሆን መገለጫ ባህሪ ነው። ሰይጣን ብሎ ማለት አማጺ ማለት ነው። አልኻሪጅ አን ጣዓቲላህ ከአላህ ትእዛዝ ያመፀ ማለት ነው። ገብቷቸዋል። ከሰውም ሆነ ከጅን የአምላኩን ትእዛዝ ያመፀ ሰይጣን የሚለው ባህሪ በእነርሱ ላይ ይውላል እንጂ ሰይጣን የሚባል ፍጡር የለም። ሰይጣን የሚለው ባህሪ ነው። ልክ ለምሳሌ ሰው ምንድን ነው? ፍጡር ነው። ሰው ምንድን ነው? ፍጡር ነው። ያ ሰውዬ አንድ ሰው አለ፣ ሲሰርቅ ጊዜ ምን የሚል ባህሪ በእርሱ ላይ ይውላል? ሌባ ይባላል አይደለ? ሌባ ይባላል። ሌባ የሚባልን አካል አላህ ሱብሓነሁ ወተዓላ ፈጥሯል ወይ? ሌባን አላህ አልፈጠረም። ነገር ግን ሰውን ፈጥሮታል። ያን ሌብነት ግን ሰውየው በሰረቀ ጊዜ በራሱ ላይ ያመጣው ባህሪ ነው። ሰይጣን የሚለውም ልክ እንዲሁ ሰይጣን የሚባልን አካል አላህ ሱብሓነሁ ወተዓላ አማጺ የሚባል አካልን ፈጥሯል? አልፈጠረም። ነገር ግን ጅኖችን፣ ሰዎችን ፈጥሯቸዋል። ባመፁ ጊዜ ግን እነዚያ ሰዎች ወይንም ጅኖች ያን ባህሪ በራሳቸው ላይ ተላበሱ፣ አማጺያን ተባሉ፣ ሰይጣን ተባሉ። ገብቷችኋል አይደለ? ስለዚህ ያ ያመፀው የጅን አይነት ለእኛ ምናችን ነው ከተባለ ጠላታችን እንጂ ወንድማችን አይደለም። ቃለ ሱብሓነሁ ወተዓላ ፊ ሱረት ፋጢር ኢነ ሸይጣነ ለኩም ዐዱወን ፈተኺዙሁ ዐዱወ፣ ሰይጣን ለእናንተ ግልጽ ጠላታችሁ ነውና ጠላታችሁ አድርጋችሁ ያዙት ይላል አላህ ሱብሓነሁ ወተዓላ። ኢነ ሸይጣነ ሊልኢንሳኒ ዐዱወን ሙቢን ይላል በሱራ ዩሱፍ ላይ። ሰይጣን ለሰው ልጅ ግልጽ ጠላቱ ነው እያለ ይናገራል። ስለዚህ ሰይጣን ለእኛ ጠላታችን እንጂ ወንድማችን በፍጹም አይደለም። ያ ሰይጣን የሚባለው ግን ምንድን ነው ከተባለ አማጺ የሆነው የጋኔን አይነት ማለት ነው። ይህን ይመስላል። ያላመፀውስ ጠላት ይባላል ወይ? ማነች? በልጅነት ተወልጄ አድንሃለሁ ብሎ የተናገረበት ቦታ የለም። እዚህ ጋር ይህ ልንገርህ፣ ፕሮቶጌኒዝም የሚባለውን ያብራሩ ይላል። የዚህ ኢየሱስ ክርስቶስ የተሰጠ የመጀመሪያው የድህነት ተስፋ ነው እንድታውቀው ማለት ነው። ይሄ ትርጓሜ ላይ ምንም ይባላል መሰለህ? ቆይ ትርጓሜ አምደ ሃይማኖት የሚል ትርጓሜ አለን በእኛ በኦርቶዶክስ። በክርስትና የእያንዳንዱ የዘፍጥረት ጀምሮ ቆይ ይችን አስጨርሰኝ። ከዘፍጥረት ጀምሮ በጣም ቴንኪው ማዳመጥ ደስ ይላል። ከዘፍጥረት ጀምሮ እስከ ዮሐንስ ራእይ ድረስ ትርጓሜ መጽሐፍት የሚባሉ የትርጓሜዎች አሉ። እነዚህ መጽሐፍቶች ለምሳሌ ዮሐንስ ራእይ ስታየው ቀጥታ አምዱን ከወሰድከው ቀጥታ የምትወስደው ከሆነ ትቸገራለህ፣ ግን ፍች ያስፈልገዋል። አንዳንዶቹ ዝም ብለህ በጥሬ ቃል የምትወስዳቸው ከሆነ በእናንተ በእስልምናም የሆነ ፍች ሊኖራቸው ይችላል። ፍች አለው ማለት ይሄ ፍች ስትንወስድ የጌታችን የኢየሱስ ክርስቶስ መወለድና የመጀመሪያ የድህነት ተስፋ መኖሩን በዚህ በዘፍጥረት 3:15 ስለጠየቀ ነው። በረከት ስጦታ እግዚአብሔር ለአዳም የገነት ፍሬዎች ሁሉ እንዲበላ ፈቀደለት። ማን ነው እንዳይበላ ተናገረ? ያለ ነገር የለም። ኢየሱስ የሚለው ቃሉም የለም፣ ሀሳቡም የለም። አሁን የተጠየቀው ከልጅ ልጅ ተወልጄ አድንሃለሁ ብሎ ያለበት ቦታ ነበር። ስለ ኢየሱስ ጊዜህን እንዳልወስድ ፈልጌ ነው እንጂ አብራራው ካልከኝ ላብራራለሁ። ቃል ነበር የፈለግኩት። እንደዛ የሚል ቃል እዛ ቦታ ላይ የለም። ክርስቶስ እኔ አምላክ ነኝ ብሎ ያስተማረበት ቦታ አለ። አንተ እሱን እንደ አምላክ ነው የምትወስደው አይደለ? ክርስቶስ እኔ አምላክ ነኝ ብሎ ያስተማረበት ቦታ አለ።
ኦኬ እያስተማረ እያለ እኔ ቃል ኪዳን ተፈጸመ ሲላቸው አይሁዶች ምንድን ነው ያሉት? የቃል ኪዳን ተፈጸመ ብለው ምንድን ነው ያሉት? ምንድን ነው ወደ ገደል የወሰዱት? አየህ የምትጠይቀውን ጥያቄ በግልጽ መልስ። ማን ነበር ስምህ? ከይቅርታ ጋር አብራሮች እሺ ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ ብሎ ያስተማረበት ቦታ አለ ወይ? ልክ ለምሳሌ በግልጽ እኔ ሰው ነኝ ብሏል። እኔ ሰው ነኝ እንዳለው እኔ አምላክ ነኝ ብሎ ያስተማረበት ቦታ አለ? ነገርኩ እኮ ሐዋርያዎቹ ቅድም ሲል የነበረውን አንተ ክርስቶስ ነህ ሲሉት ይህንን ለማንም አትንገሩ ብሎ ያላቸው ምንድን ነው የሚሰጠ ትርጉሙ? እሱ ትርጓሜ ምንድን ነው? ክርስቶስ ማለት አምላክ ነኝ ማለት ነው። ክርስቶስ ማለት ነው ማለት አምላክ እኮ ነው። ታዲያ ማን ነው እንደሱ ብሎ የተረጎመው? እና ምንድን ነው ሌላ ትርጓሜው ንገረኝ እስኪ። ክርስቶስ ማለት አምላክ ማለት ነው። ክርስቶስ ማለት እኮ አምላክ ማለት ነው። ክርስቶስ የምን ቃል ነው? የምን ቃል ነው? አንተ ስትረዳ ኖ አንተ አምላክ ነው አልከኝ እኮ። ከምን ተነስተህ ነው የምን ቃል መሆኑን ሳታውቅ ነው አምላክ ነው የምነው ማለት ነው ያልከኝ? ጭራሽ ክርስቶስ ማለት እኔ አንተ ማነህ ሲሉት ክርስቶስ ነኝ አለ። ክርስቶስ ማለት እኔን ተከትቆ ያዳምጠኝ። ክርስቶስ ማለት መድኃኒታችን ኢየሱስ ክርስቶስ ነው አይደለ? እኔ ክርስቶስ ነኝ አንተ ክርስቶስ ነው አሉት። እኔን ተከተሉኝ ሲል ክርስቲያን ማለት ነው። ቆይ አዳምጠኝ። ቆይ እኔን ተከተሉኝ ሲል የክርስቶስ ተከታይ ማለት የአምላክ ተከታይ ማለት ነው። የክርስቶስን የሚከተል ደግሞ ክርስቲያን ነው ይባል። ቆይ እንጂ እንዴት ላስረዳ? አምላክ ነው ማለት ነው እኮ ነው። ደጋገምከው፣ ሰማሁ እኮ። እንዳልሰማህ አታድርግ እንጂ ክርስቶስ ማለት አምላክ ነው ማለት ነው የሚለውን ትርጓሜ ከየት ያገኘኸው? የምን ቃል እንደሆነ እንኳን ልታውቅ እኮ አልቻልክም። ክርስቶስ የሚለው ክርስቶስ ማለት የተቀባ ማለት እንጂ አምላክ ማለት አይደለም። ክርስቶስ የሚለው ለበርካታ አካሎች ይውላል። መሲህ ማለት ነው። እንደሱ ካልክ በኦሪት ዘጸአት አዳምጠኝ። በኦሪት ዘጸአት ምዕራፍ 3 ቁጥር 14 እኮ ልመልስልነኝ እኔ በመጽሐፍ ቅዱስ ነው መልስልኝ ጋር በተያያዘ ነው የምታወራው ነው ወይንስ ሀሳብ ልትቀይር ነው? እንደገና አልቀየርኩም። መረጃ እየሰጠሁ እኮ ነኝ። በኦሪት ዘጸአት ቆይ እኔ ነኝ የሚለው ቃል በኦሪት ዘጸአት አዳምጠኝ። እኔ ነኝ የሚገናኝ አይደለም። ቆይ አስጨርሰኝ እንጂ ትክክለኛ እኮ ነው እየነገርኩ ያለች። ይኸውልህ እሺ፣ በጣም አሪፍ። አብርሃም ሳይወለድ እኔ ነኝ። የዮሐንስ ወንጌል ምዕራፍ ቁጥር 8:58 ላይ እውነት እውነት እላችኋለሁ አብርሃም ሳይሆን በፊት እኔ ነኝ የሚለው ቃል በኦሪት ዘጸአት ምዕራፍ 3 ቁጥር 14 ላይ እግዚአብሔር ለሙሴ የተጠቀመው መለኮታዊ ስም ነው። ይህን ትቀበላለህ? ጨረስክ? ክርስቶስ ማለት ልታብራራ መስሎ የነበር እኮ። ኧረ እኔ በሺ ነው ማስረዳ ግን ካዳመጥከኝ ክርስቶስ ማለት ምን ማለት ነው? ጨርስ። ይሄን ምን እያስረዳሁ እኮ ነው። አዳምጠኝ እንጂ ላስረዳ እኮ ነኝ። ክርስቶስ ማለት ምን ማለት ነው? አምላክ ነው ማለት ነው አልከን። ማን ነው እንደሱ ብሎ የተረጎመልህ? አሳየን ማስረጃ። ትርጉሙን ነው የፈለገው ክርስቶስ የሚለው እና እሱን እኮ ነው እያወራን የነበረው። ማስረጃ ሰማንህ። ክርስቶስ የሚል ቃል ድጋሚ አላነሳህም እኮ። እያስረዳሁ ነው። ለምን አታዳምጠኝ? ከማስረጃ ጋር እኮ እያስረዳሁ ነው። አንድ ጊዜ ክርስቶስ ማለት አምላክ ማለት ነው የሚለውን የቱ ጋር ላገኘው? እስኪ ንገረኝ። ኦኬ እሺ፣ ክርስቶስ ማለት በጣም ቀላል ቋንቋ ነው እየጠየቅከኝ ያለ። እኔ በጣም ተራ ተርሚኖሎጂ ማብራራት ስለማይጠበቅ የምን ቋንቋ ነው ክርስቶስ የሚለው? የግሪክ ቃል ነው። እንዴት ይህን አታውቅም? የግሪክ ቃል እኮ። አሁን ክርስቶስ የሚለውን ከፍተህ ይሄ አምላክ ማለት ነው የሚለውን አሳየን በማስረጃ። ትልቁ ላይ ነሽ። ኦኬ መጀመሪያ ተርሚኖሎጂን ላብራራለህ። ኦኬ እያሳየህ አንድ ጊዜ ክርስቶስ የሚለውን ቃል አምላክ ነው ማለት ነው የሚለውን ትርጓሜ አሳየን። ከምንደክም ማለት እኮ ላሳየህ ነው። መረጃ ስትፈልግ አሳይሃለሁ። አዳምጠኝ አንድ ጊዜ መጀመሪያ አዳምጠኝና አዳምጠኝ እስኪ። ቆይ እስኪ በማስረጃ ይሁን ግራ ከተጋባ ነው እንደዛ እኮ ላብራራልህ ነኝ። ግን አዳምጠኝ መጀመሪያ አንዴ እድል ስጠኛ ላብራራና ከዛ መረጃው ካልተግባባ አምጣ ትለኛለህ። ክርስቶስ አንድ ደቂቃ መጀመሪያ ስትል አብራራ። አዳም ተረጋ ብለህ ክርስቶስ ማለት ምን ማለት ነው አልኩህ። ባጭሩ አምላክ ማለት ነው አልከን። በቃ ይህን ማስረጃ ማሳየት አሁን ጨርሰናል። ሂድ ክፍል እኮ ላስረዳህ። አዳምጠኝ ላስረዳህ መጀመሪያ እዚህ ላይ
ላብራራና አዳምጠኝ። አንድ ደቂቃ አዳምጠኝ። ከዛ መረጃ ክርስቶስ ማለት ምን ማለት አላብራራውም። አዳምጠኝ። ይሄ በጣም ተራይ ለመልስ ስለሆነ አታዳምጥም። እንደሚፈጣሪ ክርስቶስ ማለት ምን ማለት ነው አልኩህ። አምላክ ማለት ነው። ይሄን አታውቅም እንዳልክ አሳውቅ። ከፍተህ ክርስቶስ ማለት አምላክ ማለት ነው የሚለውን አሳየን። አሁን ትልቁ ላይ ነሽ እኮ አንዴ ብታዳምጠኝ ምን አለ? እሺ ታውራሽ። ኦኬ ቴንኪው። አንዴ አዳምጠኝና መረጃ ካልክ በጣም ተራ ተርሚኖሎጂ ስለሆነ የጠየቀኝ። ኢየሱስ ክርስቶስ የሚለው ቃል የግሪክ ነው። ይሄን በቃሌ ነው የምነግርህ። የግሪክ ነው። ክርስቶስ ከሚለው የመጣ ነው። ትርጉም የተቀባ ወይም ቅቡ ማለት ነው። በዕብራይስጥ ሚሲህ ማለት ነው። ይህን እንግዲህ በዕብራይስጥ ሚሲህ ወይም መሲህ ይላል። ይህንም በደንብ መያዝ ይቻላል። በብሉይ ኪዳን ዘመንም በነገስታት፣ በካህናት፣ በነቢያት በዘይት ይቀቡ ነው። ይህም በእግዚአብሔር ስራ መለየታቸውን ያሳይ ነበር። ስለዚህ ኢየሱስ ክርስቶስ ማለት ኢየሱስ እግዚአብሔር ያድናል ወይም ክርስቶስ የተቀባው መሲህ ማለት ነው። መዝሙረ ዳዊት ምዕራፍ 2 ቁጥር 2 ላይ ገብተህ አንተ ቅቡ ተብሎ ይጠራል ማለት ነው። ስለዚህ በእግዚአብሔር ቅቡ ላይ እንዲህ ዮሐንስ ወንጌል ደግሞ ምዕራፍ 1 ቁጥር 41 ላይ መሲሁን አግኝተሃል ትርጉሙን ክርስቶስ ማለት ነው ብሎ አስቀምጧል። ስለዚህ ክርስቶስ የኢየሱስ ቤተሰብ ሳይሆን የመሲህነትን የመድኃኒነቱ ስሙ መጠሪያ ነው ማለት ነው። እዚህ ላይ ልዩነት ካለ ማብራራት ይቻላል። በጣም ጥሩ። አሁን ክርስቶስ ማለት አምላክ ነው ማለት ነው የሚለውን አሳየን። እንዴት ልዬ ላስረዳ? አሁን ያወራሁ ምንድን ነው? አሁን ትክክለኛ ትርጓሜ ተናገርክ። ቅቡ ወይንም የተቀባ ማለት ነው። ነገር ግን አንተ ክርስቶስ ማለት አምላክ ነው ማለት ነው ብለህናል። እሱን አምላክ ነው ማለት ነው የሚለውን ትርጓሜ የግሪከኛውን ከፍተህ ልታሳየን ትችላለህ? ትንሽ ማስረጃ ስላልኩ ነው፣ ስራ ቦታ ስለሆንኩ ነው። ከፈለከው ላስላወጣልህ እችላለሁ ጊዜ ከሰጣኝ። ችግር የለውም። እሺ አብ ማን ነው? እሺ አብ ተገልጧል አልተገለጠም? አብራራ። አልተገለጠም። ባህሪው አይደለም፣ እንትን ኩነቱ አይደለም። በጣም ጥሩ። ግብሩ አይደለም። አብ አልተገለጠም። አብ ጭንቅላት አለው የለውም? አካል ሲባል እንደዛ ማለት አይደለም። እኔ አካል ምናምን አላልኩም። የአብ ጭንቅላት እንዳለው መጽሐፍ ቅዱስ ላይ ተገልጿል አልተገለጸም? ምን ማለት አይገለጽም? በአካል አዳምጠ አልተገለጸም። አካል ሲባል ምን ማለት ነው? አካል ሲባል ጭንቅላት አለው ምናምን ማለት አለ። አካል አላልኩም። እኔ ጥያቄውን በቀጥታ እንድትመልስ ነው። እሺ አብ እጅ እንዳለው ተገልጧል አልተገለጠም? እንደዛ አይገለጥም። አልተወለደም። ያልተገለጠ አምላክ ነው የምታመልኩ ማለት ነው ክርስቲያኖች? አብ አይወለድም ምን ማለት ነው? አብ ሲጀምር አልተገለጠም ማለት ያልተገለጠ አምላክ ነው የምታመልኩ ማለት ነው? አይታወቅም ማለት ነው። አንተ አይደለም አንተ እንደምትለው አይደለም። አልተገለጠም ብለህ ጨረስክ። አንድ ደቂቃ ስጠኝ ደግሞ ይሄን ላብራራ። አንድ ደቂቃ ትሰጠኛለህ? በጣም አሪፍ። አንድ ደቂቃ ስለሰጠኝ አመሰግናለሁ። ኦኬ ይሄ ወደ ምን ይወስደናል? ወደ ግብር ላይ ይወስደናል። አየህ፣ ስለዚህ የአብ ግብሩ መውለድና ማስረጽ ነው። የአብ ግብሩ ማለት መውለድ ማስረጽ ነው። የወልድ ግብሩ መወለድ። የተወለደው ማን ነው? ቃል ስጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የመንፈስ ቅዱስ ደግሞ መስራጽ ነው። ግብራቸውን ይህንን ካየህ ይህን ከተረዳህ ነው የሚገባ ማለት ነው። ስለዚህ የአብ ግብሩ መውለድ ከሆነ እንግዲህ በቴዎሎጂ ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ሊሆን ይችላል። በኦርቶዶክሳውያን በአጠቃላይ በምስራቅ በምዕራብ ልትከፍላቸው ትችላለህ። አስተምሯቸው በቴዎሎጂ ደረጃ የአብ ግብሩ መውለድና ማስረጽ ነው። አብ ከየት ይወለዳል? ወልድ ከየት ይወለዳል? ከአብ። መንፈስ ቅዱስ ከየት ይሰርጻል? ከአብ። የአብና የወልድ የመንፈስ ቅዱስ ልባቸው ማን ነው? አብ። የመንፈስ ቅዱስና የወልድ ነው ያልኩህ። ልባቸው ማን ነው? አብ። ጨረስክ ማለት ጨረስኩ። እንደሱ ከሆነ አብ እጆች አሉት አይደለ? አላልኩም። አልተገለጸም። መጽሐፍ ቅዱስ ላይ አብ እጅ እንዳለው አልተወለደም። ተገልጿል አልተገለጸ? አብ እጅ። እሺ አምላክ እጅ ያለው መጽሐፍ አምላክ እጅ ያለው እግዚአብሔር የለም። እግዚአብሔር እጅ ያለው የለም። አዳምጥ እንጂ እግዚአብሔር እጅ ያለው ወይንስ የለውም? መጽሐፍ ቅዱስ ላይ በስጋ የተገለጸው ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋ ላይ ያልተገለጠ በብሉይ ኪዳን ጊዜ
ምን ማለት ነው? በብሉይ ኪዳን ጊዜ አዲስ ኪዳን ላይ በስጋ ተገለጠ። እሺ እሱን ተው፣ እሱን ሳይሆን በብሉይ ኪዳን ጊዜ እግዚአብሔር ይወርድ ነበር አይደል? ከሰማይ ወደ ምድር የሰዎች የሰሩትን ግንብና ከተማ ለማየት እግዚአብሔር ወረደ ይላል መጽሐፍ ቅዱስ ላይ። እግዚአብሔር ይወርድ ነበር። አብ ነው የጠየቀኝ። አብ ተገልጿ ነው በስጋ አልከኝ። ነጭ ስትባል ምን ማለት እንደሆነ ጠየቀኝ። ላብራራለህ። አዳምጥሽ፣ በቃ እያሳየህ ላስረዳህ። በቃሽ ና አንዴ። አይ ያልከኝን ስለተረዳሁት እኮ ነው። ወይ አንዴ ወይ ላሳይህ። ወይ ላሳይህ። እሺ ኦሪት ዘፍጥረት ምዕራፍ 11 ቁጥር 5 ላይ እግዚአብሔርም የአዳም ልጆች የሰሩትን ከተማና ግንብ ለማየት ወረደ ይላል አይደል? አይደል? ሰምተኛል? አብራራው። ሰምተኛል? ነው ወረደው። ያውና እግዚአብሔር ወረደ ይለናል። እግዚአብሔር እንዴት ነበር የወረደው? በምንስ ነበር የወረደው? ሲወርድስ ማን አብሮት ነበር? ሀይ እንዴት ነው የወረደው? እግዚአብሔር ተገልጿል። አብራራው። ይሄን ጥቅስ መንፈስ ነው። እግዚአብሔር እንዴት ነው የወረደው? በምንድን ነው የወረደው? አዳምጠኝ፣ አንብበው። እርሱ መልሰህ አንብበው። መልስ። እግዚአብሔር የአዳም ልጆች የሰሩትን ከተማና ግንብ ለማየት ወረደ። ወረደ ሲል አልተገለጸ ማለት ነው። ወረደ፣ እግዚአብሔር ወረደ እያለ ነው። እግዚአብሔር ማን ነው? እዚህ ቦታ ላይ እሱ ላይ አብጃለሁ ወልድ ምን የሚገልጽ ነገር አለ? ጥያቄውን መልስ። እግዚአብሔር ወረደ ይለናል። እግዚአብሔር ወርዷል አልወረደም? አዳምጠኝ እንጂ እሱ ላይ ስለወረደ ሲል አይ ቆይ ትርጓሜውን ስለማውቀው ነው። ሁሱ ማነው? ኡስታዝ ሁሱ ቴንኪው፣ አከብራለሁ። ኦኬ እሱ ላይ እያለህ ያለው በእጅና እግር ይዞ ተገለጠ እያለህ አይደለም ነው እያልኩ ያላት። እኔ መቼ አልኩኝ እንደሱ? አብራራ። እኔ እኮ አልኩም እንደሱ። እግዚአብሔር ወረደ ይለናል። ወርዷል እግዚአብሔር። ሲወርድ ለአንተና ለእኔ እጅና እግር ይዞ ነው ወይ የወረደው? ነው እኮ እኔ መልሼ የጠየቅኩህ እኮ። እንደዛ ነው ወይ የምትረዳው ነው እያልኩ ያለ። አይ ግልጽ እኮ ነው። አንተ የተረዳህበትን ንገረኝ። ተረጋበል። እግዚአብሔር ወረደ ይለናል። እግዚአብሔር ተረጋጋው ነኝ። እግዚአብሔር እንዴት እንደወረደ ተገልጿል አልተገለጸም እኮ? እኔ እኮ አዙሬ ጠየቅኩህ። አንተ የተረዳህበት ምንድን ነው? እኔ እንደዚህ ነው የተረዳሁት በለኝ። ሳይሆን የአንተን አረዳድ ንገረኝ እንጂ ጥያቄ እየጠየቅኩህ ነው። ጥቅስ እኮ አስቼ እግዚአብሔር ወረደ በመንፈስ ነው፣ በመንፈስ ነው፣ እጅና እግር ይዞ አይደለም የወረደው እያልኩ መንፈስ ነው የወረደው የሚለው ማስረጃ የእግዚአብሔር መንፈስ በሁሉም ቦታ ነው ይላላ እንጂ በመንፈስ ነው የወረደው የሚለውን አወራረዱን በመንፈስ ነው ያልክብንን ማስረጃ መለስኩልህ እኮ። የእግዚአብሔር መንፈስ በሁሉም ቦታ አለ። አየህ፣ የእግዚአብሔር መንፈስ በሁሉም ቦታ አለ የሚለው የቱ ጋር ነው ያለው? ይህንም አታውቅም? ማስረጃ አምጣ። እንደማታውቅ እኮ እያስተማርኩህ ነው። የቱ ጋር ነው ያለው እያልኩኝ። ኧረ እንዴ ምን ማለት ነው? የአንተን መረዳት ንገረኝ ስልህ አዙረህ ለእኔ አትጠይቀኝ። እኔ መረዳት ነው ለአንተ መጥ የሚሆነ የአንተን መረዳት ንገረኝ አልኩ። የኔ መረዳትማ ነገርኩህ። የኔ መረዳት ለአንተን መልስ ይሆናል ወይ ለመጽሐፍ ቅዱስ? አይሆንም እኮ አብራራ። ስለ ክርስትና ስትጠየቅ አሁን በተሳሳተ ተረድተው ነው ላስተካከል ስፈልግ። ቆይ አሁን እድል ስናረዳት ነገር ያንተን አረዳድ እግዚአብሔር እንዴት ነው የወረደው? ግልጽ ጥያቄ ነው እሱ። አዳምጠኛ እንዲ አንድ እኔ ሳወራ ካላዳመጥከኝ፣ አንተ ስታወራ ካላዳመጥኩ እንትን ይላል ማለት። እኔ ውይይቶችንም አውቃለሁ። የውይይትን ህግ አንዱ ሲያወራ አንዱ ያዳምጣል። እዚህ ስማት መልሱ ላይ ትኩረት አድርግ። እንዴት ነው የወረደው እግዚአብሔር እኮ? አዳምጠኝሽ። አንተ አመጣህ ወረደ አልክ። አንተ እንዴት ነው የምትረዳው ብዬ ስጠይቅህ እኔ አልፈልግም አንተን መረዳት አልከኝ። የእግዚአብሔር መንፈስ በሁሉም ቦታ ነው። ስለዚህ እግዚአብሔር ከየቱም ወይም ቦታ ላይ ለመድረስ የሚሳነው ነገር የለም ብዬ ስጠይቅህ አንተ እንዴት ነው የምትረዳ ስለኝ የእግዚአብሔር መንፈስ በሁሉም ቦታ ለመሆኑ ማስረጃ አምጣ አልከኝ። እዚህ ስኖት ክርክር አይደለም፣ ዲሜሽን አይደለም። ይሄ እግዚአብሔር መንፈስ በሁሉም ቦታ ነው የሚለው ሁሉን የፈጠረ ሁሉንም ያደረገ እግዚአብሔር አምላክ የፈጠረውን የትኛውም ቦታ ላይ ይደርሳል ማለት ነው። መመለስ አልቻልኩም። መጽሐፍ ቅዱስ ላይ እግዚአብሔር አጨበጭባለሁ ይላል። እንዴት ነው የሚያጨበጭበው? በእጆቼ አጨበጭባለሁ። አልገባኝም ጥያቄ። አንድ የሆነ ስኮት አድርግና ሁሉም ቦታ ከረገጥነ ማለት ነው። ሁሉም ቦታ ከረገጥነ እንትን ያደርጋል፣ ኢሉዥን ይሆናል። ኢሉዥን የሆነ ቦታ ላይ አብራራው።
እግዚአብሔር በእጆቼ አጨበጭባለሁ አለ። እንዴት ነው የሚያጨበጭበው? አምላክ ያጨበጭባል? ለምን ነው የሚያጨበጭበው? አንተ እንዴት ነው የተረዳኸው? እጅ አለው ማለት ነው። እሺ የኔ አረዳድ ለአንድ ለክርስትና ትርጉም መልስ እኮ አይሆንም። ክርስቲያን አለ እዚህ ከላይ የአማራ ምናምን የሚለው ሰላም የአማራ ውሱ ለይኩን። እሺ እግዚአብሔር አለሁ እግዚአብሔር አጨበጭባለሁ በእጆቼ ይላል። ይህን ከተቀበለዋለህ ይችን ጨርስና ብሽር ትጠይቃለህ። እግዚአብሔር በእጆቼ አጨበጭባለሁ ይላል። ትክክል ነው። ይህን ትቀበላለህ? መጽሐፍህ ላይ እንደ ሰውኛ አይደለም ብለን ነው ምናምነው። ምክንያቱም እግዚአብሔር በስጋ ሳይገለጥ በፊት በሰውኛ ዘይቤ። እሺ ቆይ አንድ ጊዜ ሰማኛ እንደ ሰውኛ አይደለም ብለህ መለስክልኝ። እኔ እንደ ሰውኛ ነው ብዬ አላልኩም እኮ። እሺ አንድ ጊዜ ሰማኝ። እሺ እኔ ልመልስልህ። እሺ ጥያቄን አዳምጣ። ታዲያ ጥያቄ ምንድን ነው? ድገማሽ። እሺ ሰምቻለሁ። ጥያቄ ምንድን ነው? እግዚአብሔር ያጨበጭባል። ይህን ለመረዳት የፈለግከው ምንድን ነው? እግዚአብሔር ካጨበጨበ ፍጡር ነው ለማለት ፈልገህ ነው። ስለዚህ የሚያጨበጨበው ፍጡር ነው ለማለት ፈልገህ ነው። እግዚአብሔር ምንድን ነው ካልከኝ ከዛም በፊት አልሰማኸኝም። ጥያቄው እንደሱ አይደለም። እግዚአብሔር በእጆቼ እሺ ጠይቀሃል አይደለ? እኔን ስማኝ በቃ ታገሰኝና እኔ በእውነቱ እንደዚህ አንተን ለመሞገስ ሳይሆን በተረዳሁት መልኩ ለመናገር ነው። ገብቶሃል? እግዚአብሔር በስጋ ሳይገለጥ በፊት ማለት ነው። እግዚአብሔር በስጋ ሳይገለጥ በፊት አንድ ጊዜ ልናገር። መጀመሪያ በስጋ ሳይገለጥ ማለት ነው። በሰውኛ ዘይቤ ነው እግዚአብሔር የሚናገረው ማለት ነው። በሰውኛ ዘይቤ ስለሚናገር ነው እንጂ ይሄ እግዚአብሔር እንደዚህ ሲል በሰውኛ ዘይቤ ነው ሲናገር። ገብቶሃል አይደለ? በሰውኛ ዘይቤ ነው እና ስለዚህ እኔ የተረዳሁት በዚህ ነው። እኔ ግን ጥያቄ ልጠይቅ ነው የገባሁት። መቼ ሀሳቤ መቼ ሰማህ? እሺ እግዚአብሔር መጽሐፍ ቅዱስ ላይ እኔ በእጆቼ አጨበጭባለሁ። እንዴት ነው የሚያጨበጭበው? እኮ እሱን እኮ እየነገርኩ ነው እኮ በሰውኛ ዘይቤ ነው፣ በሰውኛ አገላለጽ ነው እያልኩ ነው። እግዚአብሔር ከዛም በፊት በሰውኛ አገላለጽ ማነው እሱ ብሎ የተረጎመልህ? ማነው እንደሱ ብሎ የተረጎመልህ? ሳይሆን መጽሐፍ ቅዱስ ነው እንጂ እኔ አይደለሁም። የቱ ጋር ነው ይሄ? በሰውኛ ዘይቤ ስለሚናገር እንጂ ያጨበጭባል ማለት አይደለም፣ እጅ ያለው ማለት አይደለም ብሎ የነገረህ ማን ነው? በጣም ብዙ ቦታ እኮ እንደዚህ አይነት አገላለጽ እኮ አለ። አሁን ምሳሌ ሰማይ ምድር የእግሬ መረገጫ ነው ሲል እኮ እግዚአብሔር በእግር እንደዚህ ኖርማል እንደ ሰው ፍጡር ሆኖ ነው ብለን አናምን። ገብቶሃል? ይሄ በሰውኛ አገላለጽ ነው። አሁን ጥያቄን ትቀበለኛለህ? መልስን ሳትመልስ ችግር የለውም እቀበልሃለሁ። አይ ባትሪ ዘጋቢ ስለሆነ ነው እንጂ እሱን የሚያቋርጡት ባትሪ ዘጋቢ ስለሆነ ተውኩት። በቃ ጠይቅሽ። አይ አሁን ሃይማኖት ላይ ትኩረት ስናደርግ ምን አለ መሰለህ፣ የእኔ ጥያቄ ሃይማኖት ላይ ትኩረት ስናደርግ ከዝሙት ነፃ የሆኑትን አርቀን ነው። እና ደግሞ ምንድን ነው የጓደኛ ሚስትን ጓደኛ ቢመኛት 5 ጊዜ ጡቷን አጥበው እና ከዛ ስሜቱ ይጠፋል የሚል አለ። እሱን ታብራራልኛለህ? ስህተት ነው። እንደሱ የሚል የለም። እሺ ልጥቀስ። አንድ ሳይ ሙስሊም አካባቢ ነው። አትውጣ፣ ላስረዳህ። አንተ እንዳልከው አይደለም። እኔ ለምሳሌ የሆነ ሰው የጥቢ እናቱ ትሆኑ ዘንድ የኔን ሚስት አምጥቼ ትልቁን ሰው ማስጠባት ማለት ነው። እንደዛ አድርጎ አልተባለም ለኛ። ያ የሚሰራው ለህፃናት ልጆች ነው። ሲቀጥል ሚስት ጡቱን አስጠባ ምናምን የሚል ቃል አይደለም። እዚያ ቦታ ላይ ጡት ማስጠባት ምናምን አይደለም የሚነግሯቸው እንዳለ ይሄ ስህተት ነው። ለማንኛውም ተመለስ፣ ላስረዳ። አለህ ላይኩን አለ መልሱን አዳምጥ። እሺ መልሱን ላስረዳ። ላይኩን አለ አሎ ላይኩን መረጃውን ትቀበለኛለህ? ችግር የለውም። አውጣ አምጣ። 1000 ሳይ ሙስሊም 1453 ላይ
ሶሒህ ሙስሊም የሚል የለም። ግን እርግጠኛ ነህ አንተ? የሚል የለም። ምን እንደሚል ስለማውቅ ነው። አንተ ያልከው ጡቱን ማስጠጣት አይደለም። አይ አንተ በተረዳው አገላለጽ ነገረኝ ነው ያልኩት። እኔ እንደዚህ ይላል ሳይሆን እሺ ላስረዳህ የሚለውን የጥቢ አሁን ላይ ያ ነገር አንድ ጊዜ የተከሰተ ታሪክ ነው። ይሄ ጥቢ አሁን ላይ ታደርጋላችሁ ወይ ተብሎ አይጠየቅም። አንድ ቤት አድርገው ለኢኮኖሚታ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሰሐባ ነበር፣ ሚስት አለችው። በዚያ በኋላ አንድ ደግሞ አገልጋይ ነገር ባሪያ ነገር ነበር፣ ልጅ ነው። ለማንኛውም ያ ሰው ሚስቱ ጋር እየገባ እንደዚህ ባዕድ ሴት ማን ባለችበት ቦታ ባዕድ ወንድ መግባት አይችልም። ነገር ግን ያ ልጅ አገልጋያቸው ነበር። በልጅነቱ አብሮ አደገ። እያደገ ሲመጣ ጊዜ ለአቅመ አዳም ሲደርስ ያ ልጅ እርሷን ማየት የለበትም፣ እንደ እስልምና መሸፈን አለባት። ገብቷቸዋል። በዚህም ጊዜ ተቸገረች እና ይቺ ሴት ነቢዩ ሰለላሁ ዐለይሂ ወሰለምን ጠየቀች። ምን ላድርግ ብላ በጠየቀች ጊዜ ከዚያ በኋላ ይህ ሰው እንደ ልጅሽ ይሆን ዘንድ የጥቢ ልጅ ተብሎ ይታሰብ ዘንድ ከወተቷ እንድታጠጣው ታዘዘ። ነገር ግን ጡቷን ሄዳ ማጥባት ሳይሆን ከጡቷ ወተት ተይዞ 5 ጉንጭ የሚሆን ይጎነጫል። ከዚያ በኋላ ለእርሷ መሕረም ይሆናል፣ ዘመድ ይሆናል፣ እንደ ልጅ ይሆናል፣ የጥቢ ልጅ ይባላል። ያም ነገር የተነገረው ለአንድ ጊዜና ለመጨረሻ ጊዜ ብቻ ነበር። ያ በጣም ተቸግረው ስለነበር ያሳደጉት ልጃቸው ነው። አብሮ አደገና ለአቅመ አዳም ሲደርስ ጊዜ ከቤት እንዳያስወጡት፣ ይሄ ልጅ መሄጃ የለው፣ የግዴታ ያ ልጅ የጥቢ ልጅ ይሆን ዘንድ የተደረገ ነው። ጡቱን እንድታጠበው የተባለው እንዲህ ሄዳ ጡቷን መስጠት በፍጹም እሱ አይቻልም፣ አይሆንም። ነገር ግን ከጡቱ ታልቦ ይሰጣል፣ ያንን ይጠጣል። ያ ነው። አሁን ላይ ያንን ታደርጋላችሁ ወይ ነው ልጁ? አሁን ላይ አናደርግም። ያ ለአንድና ለመጨረሻ ጊዜ በዚያን ጊዜ ተቸግረው ስለነበር ያሳደጉትን ልጅ የተነገረ የሆነ ነው እንጂ አሁን ላይ በፍጹም እንደዛ አይደረግም። አሁን ላይስ የሚሰራ ነገር አለ ወይ በዚህ ጉዳይ ላይ ከተባለ ለአቅመ ገና ሕፃን ሆነው ተወልዶ እስከ 2 ዓመት ድረስ ያለ ሕፃን ልጅ መጥቶ ለምሳሌ ጎረቤት የሆነችን ሴት እናት ቢጠባ ያ የጥቢ እናት ትሆነዋለች። ከ2 ዓመት በላይ ከሆነ ግን የጥቢ እናት የሚባል አይሰራም። ገብቷቸዋል አይደል? የጥቢ እናት የሚባል አይሰራም። አሁን ላይ ሴት ልጅ አልባ እንደዛን ጊዜው መስጠት ትችላለች ወይ? አይቻልም። ያ ለአንድና ለመጨረሻ ጊዜ በዚያን ጊዜ በጣም ተቸግራ ስለነበር ያሳደገችውን ልጅ ለአቅመ አዳም ሲደርስባት መጣ ጠይቃ የተሰጣት መፍትሄ ነው። እሱ ይህ ንግግሩ የማን ነው? ቃሉ የማን ነው? የነቢያችን ሰለላሁ ዐለይሂ ወሰለም። ስለዚህ የእሱን ንግግር ዛሬ ላይ አይሰራም እያልከኝ ነው? ዛሬ ላይ አናደርግም እያልከኝ ነው? ላ በጊዜና በቦታ የተገደቡ የሆኑ ህግጋቶች አሉ። በዚያን ጊዜ የብቻ የተነገረ ነገር ነው ይሄ። እሺ ይህንም በዛ ሰዓት ብቻ እንዲነገር የሚል ማስረጃ አለ? ከዚያ በኋላ ከዚያ በኋላ ማስረጃውን አዳም ተረጋባ እየነገርኩህ ነው። ከዚያ በኋላ ለሚበላው ደግሞ ሁለተኛ ሲጀመር እኮ ጓደኛ ነው የሚለው እንዴ? ሁሱ ጓደኛ እኮ ነው የሚለው እንዴ? ጓደኛ ነው የሚለው። አንተ ወደ ህፃናት ታጠጋግባ። በቃ ከፍተህ አሳየው። ይሄኔ ኦኬ፣ ቪዲዮ አያስከፍተኝም። እኔ ከፍትልሃለሁ። ቁጥሩን ሀብታ ነግሬሃለሁ እኮ ቁጥሩን። በቃ አንተ ስትናገርበት ቆየ ላይ እኮ ማውጣት ነው። አውቀው ተረድተዋል አይደል? እዛ ላይ ለምን ላውጣለህ? ቁጥሩን ንገረኝ። የቱ ጋር ያለ አንተ የምትለው እንዴ? ስትመልስ የቆየው እሱን እኮ ነው። ስታበራራ የቆየው ነው። ጠዋ እኔ ስነግርህማ ይሄ እንዲህ የሚል የለም አልከኝ፣ አስተባበልከኝ። ስለዚህ አንተ የምትለውን ቁጥሩን ስጠኝና ላውጣ። 1453 ብያለሁ እኮ። በቃ አይ ሳይ ሙስሊም ማለት ነው። ሳይ ሙስሊም እሺ። ዝም ብሎ ክርስቲያን ይሆን ገብረ ማርያም ይሆን? 1400 ስንት ነው ያልከው? 53 1453 عند بيت أدركت. حدثنا عمرو الناقد وابن أبي عمر قال حدثنا سفيان بن عيينة عن عبد الرحمن بن القاسم عن أبيه عن عائشة قالت جاءت سهلة بنت سهيل إلى النبي صلى الله عليه وسلم فقالت يا رسول الله إني أرى في وجه أبي حذيفة من دخول سالم وهو حليفه. فقال النبي صلى الله عليه وسلم أرضعيه. قالت وكيف أرضعه وهو رجل كبير؟ فتبسم رسول الله صلى الله عليه وسلم وقال قد علمت أنه رجل كبير.
زاد عمرو في حديثه وكان قد شهد بدرا وفي رواية ابن أبي عمر فضحك رسول الله صلى الله عليه وسلم. እሺ እዚህ ቦታ ላይ ቀደም እንዳልኩ ነው ነቢያችን ሰለላሁ ዐለይሂ ወሰለም መጥተው በተጠየቁ ጊዜ አማርኛ ታረግልናለህ ውስዬ? በአማርኛ አረበኛ ስለማንችል እስኪ ጨርስ ድረስ እባክህን አዳምጥና ከዚያ በኋላ ቀይርልኝ። አማርኛ ልቀይርልሃለሁ። አይ ሰምቼዋለሁ። ቅድም እንደተረከው እንዳልኩት ነው ብለኸኝ የለ? አረ መረበሽ አይደለም እሱ መረበሽ ካልሆነ ዝም በልና ስጨርስ ጊዜ በቃ አሳየኝ፣ ወደ አማርኛ ቀይርልኝ በል። ቀይርልሃለሁ። ወደ አማርኛ ገልጠህ ለምን አታሳየኝም? አሁን እንዴ እኮ ረጋ በል ጨርስ። እሺ አረበኛ እኮ እኔ አልችልም አልኩህ። ለእኔ አይደለም ግልጽ የምታደርግልኝ ለአንተ ሰዎች እኮ አይደለም እኮ። ወደ አማርኛ አዳምጥ፣ ሐዲሱን እያነበብን እንጨርስና ከዚያ ወደ አማርኛ እንተረጉምልሃለን። እሺ ምን ይላል? ይሄ ያለው ነው። ቢላይ ደግሞ እንሂድ ራሱን ሐዲስ وحدثنا إسحاق بن إبراهيم الحنظلي ومحمد بن أبي عمر جميعا عن الثقفي قال ابن أبي عمر حدثنا عبد الوهاب الثقفي عن أيوب عن ابن أبي مليكة عن القاسم عن عائشة أن سالما مولى أبي حذيفة كان مع أبي حذيفة وأهله في بيتهم. يهلج كبيتسبو تشابرو كالنرس قال يمينور سو نبرا فأتت تعني ابنة سهيل النبي صلى الله عليه وسلم فقالت ولا مرنيا كيرا سيالا قلبتك ترقوها فقالت إن سالما قد بلغ ما يبلغ الرجال አብራቸው ይኖር የነበረው ልጅ ወንዶች የሚደርሱበት እድሜ ላይ ደረሰ አለች። ለአቅመ አዳም ደረሰ። አብራቸው ነበር። ላሳያቸው ነው። ተረጎምልሃለሁ። ወደ አማርኛ አሳያለሁ። ይሄ ልጅ ለአቅመ አዳም ደረሰ። ወዓቅል ማ ዓቀሉ ቢሂ ወኢነሁ የድኹሉ ዐለይና ወኢኒ አظኑ አነ ፊ ነፍሲ አቢ ሑዘይፋ ሚን ዛሊከ ሸይአ ፈቃለ ለሃ ነቢ ሰለላሁ ዐለይሂ ወሰለም አርዲዒህ ተሕሪም ዐለይህ ወየዝሀብ አለዚ ፊ ነፍሲ አቢ ሑዘይፋ። እና ቆይ ላሳይህ አለ መልስ እንደገና በእንትን ልአድርግላችሁ። ሲመለስ ጊዜ አሳውቁኝ። እንትን እላለሁ። እሺ እስከዚያ ድረስ ክርስቲያን አለ አብሯቸው በቤታቸው ሲኖር የነበረ ልጅ ከዚያ በኋላ አቅመ አዳም ሲደርስባቸው ጊዜ ስልህ ነበር እና ላሳየህ። አብረን ከኛ ጋር ይኖር ነበር አለች። ከዚያም በኋላ እርሱ ወንዶች የሚደርሱበት የአቅመ አዳም እድሜ ላይ ደረሰ። ወንዶች የሚያውቁትንም ነገር አወቀ አለች። ከዚያ በዚህ ጊዜ ነው ነቢያችን ሰለላሁ ዐለይሂ ወሰለም ለእርሱ አርዲዒህ አሏት፣ አጥቢው አላት። ማጥባት ሲባል ግን ጡቷን እንዲመስጠት ሳይሆን ጡቷን አልባ ማጥባት ወይንም ያንን እንዲጠጣ ማድረግ ማለት ነው። እሺ ክርስቲያን አለ የገባ ሰላም ናቸው? ሰላም አልሐምዱሊላህ። እንዴት ነህ? እሰማለሁ። ሰማላ ሰላም ብያለሁ። መጀመሪያ አንድ ጥያቄ ነበረኝ፣ መጠየቅ ይቻላል? ይቻላል። አጋጣሚ ቁርአን ላይ ሳነብ ያገኘሁትን ትንሽ ግር ያለኝን ጥያቄ ነው የምጠይቀው። እሺ በሱራ 7:25 ላይ ማለት ነው በምድር ላይ የሆነ የወጣ ህግ አለ መሰለኝ። በምድር ላይ ትኖራላችሁ፣ ትሞታላችሁ ምናምን የሚል አለ። ለሰዎች የወጣ ህግ መሰለኝ። እና ከዛ ላይ አሁን በእናንተ እምነት ደግሞ ኢየሱስ ክርስቶስ ሰው ነው፣ አልሞተም፣ ሞትን አልቀመሰም ትላላችሁ። እና ይሄ ለሰዎች ምድር ላይ የወጣ ህግ ከሆነ ይህ ህግ ኢየሱስ ክርስቶስ ላይ እንዴት አልሰራም ብለህ ታስባለህ? የሆነ የምትለኝ ነገር ካለ። በኢየሱስ ክርስቶስም ላይ ይሰራል፣ ግን ከሰማይ በሚወርድ ጊዜ እንደማናችንም ሰው የዛኔ ነው በእርሱ ላይ የሚሰራው። በዛኔ እንደማንኛውም ሰው ይሞታል፣ ይገበራል። ማስረጃ ከፈለክ እሱን አሳይሃለሁ። አላህ በቁርአንም በሐዲስም ላይ ዳግም መጥቶ ክርስቶስ እንደማናችንም በምድር ላይ እየኖረ እንደሚሞት ተናግሯል። ቃለ ሱብሓነሁ ወተዓላ ወኢን ሚን አህሊ ልኪታብ ኢላ ለዩእሚነነ ቢሂ ቀብለ መውቲህ ወየውመ ልቅያመት የኩኑ ዐለይሂም ሸሂዳ። ሱረት ኒሳ ላይ ምን አለ?
ከመጽሐፉ ባለቤቶች አንድም የሚኖር የለም እርሱ ከመሞቱ በፊት የሚያምኑ ቢሆኑ እንጂ አለ። እዛኔ በምድር ላይ ዳግም ሲመጣ የምድር ሰዎች ሁሉ ለአንዱ አምላክ እንዲገዙ ያደርጋል ክርስቶስ። ሁሉም ለአንዱ አምላክ እንዲገዙ ካደረገ በኋላ እርሱም የዛኔ አብሮን ከእኛ ጋር ለዚያ ለአንዱ አምላክ ይገዛል። የዛኔ ፍጻሜው ይሆናል። ነገር ግን አላህ ስብሐነ ወተዓላ ኢየሱስን ወይም ዒሳን በጠላቶቹ ላይ የበላይነትን እስኪያጎናጽፈው ድረስ እንደሚጠብቀው ተናግሯል። እንዳጠቃላይ የዛኔ ይሞታል፣ በእርሱም ላይ የህግ ይሰራል። ነቢዩ ሰለላሁ ዐለይሂ ወሰለም ልክ እንዲሁ ሐዲስ ላይ የንዚሉ ዒሳ ብነ መርየም ፊ አኺሪ ዘማን ወየምኩሱ ፊኩም 7 ሲኒን ثم يتوفى ሰለላሁ ዐለይሂ ወሰለም ብሏል። የማርያም ልጅ መሲሁ ዳግም ከሰማይ ይወርዳል። የዛኔ በምድር ላይ የሚቆየውን ቆይታ ይቆይና ይሞታል ብለው ቃል በቃል ተናግረዋል። በእርሱም ላይ ይህ ህግ ይሰራል ማለት ነው። እሺ፣ ግን እዚህ ላይ ግልጽ ያልሆነልኝ ነገር አለ። ማለቴ ማንኛውም ሰው እስከሆነ ድረስ ምንም ሞትን ሳይቀምስ ሰማይ ቤት ወይም ፈጣሪ ዘንድ ሊደርስ አይችልም ብዬ አስባለሁ። በእናንተም እንደዛ ነው እና ምክንያቱ ምንድን ነው? ሰው ሳይሞት ወደዛ የሄደበት ምክንያቱ እሱ ምንድን ነው? ኢየሱስ ወይም ዒሳ ሳይሞት ወደ ሰማይ የሄደበት ምክንያት ምንድን ነው? አንድ ሰው ሳይሞት ወደ ሰማይ አይሄድም ብዬ አስባለሁኝ ይብላል። እሱ ስህተት ነው። ሁለተኛው የመጀመሪያው ትክክለኛ ጥያቄ ነው፣ መልስልሃለሁ። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ሳይሞቱ በህይወት እያሉ 7ቱን ሰማያት አድርገው ሄደዋል ከጌታቸው ከአላህ ጋር ለመነጋገር። በዚያም ላይ ያናግሯቸዋል። ቃል በቃል ያለ መካከለኛ ትእዛዛትንም ሰጥቷቸዋል። ከሰጣቸውን ትእዛዛት መካከል የመጀመሪያው የአምልኮ ስርዓት ሶላት ወይም ስግደት የተባለውን ነገር የዛን ያዟቸዋል። ስለዚህ አንድ ሰው በህይወት እያለ ሊያደርግ ይችላል። ነቢያቶችን ይሄ ያድርጎላቸዋል። የነቢያችን ሰለላሁ ዐለይሂ ወሰለም ላይ ሰርቷል። ኢየሱስን ግን እንዲያደርግ ያደረገበት ምክንያት ምንድን ነው? ኢየሱስ ወይም ዒሳ ቃል የተገባለት አንድ ነገር አለ። አላህ ስብሐነ ወተዓላ በሱረት ኒሳ አል ዕምራን ላይ ሲናገር ምን አለ? በክርስቶስ ላይ ባሴሩበት ጊዜ ጠላቶቹ ወመከሩ ወመከረ አላህ አለ። ዒሳንም ለመግደል አሴሩ፣ እኔም ሴራቸውንና ተንኮላቸውን አከሸፍኩኝ። እኔ ከተንኮለኞችና ከሴረኞች ሁሉ በላይ ነኝና አለ። ተንኮለኞች ከሚያሰሩት ሴራ ሁሉ እኔ በልጣለሁ እያለ አላህ ስብሐነ ወተዓላ ተናገረ። ኢዝ ቃለ አላሁ ያ ዒሳ ኢኒ ሙተወፊከ ወራፊዑከ ኢለየ ወሙጠሂሩከ ሚነ ለዚነ ከፈሩ ወጃዒሉ ለዚነ ተበዑከ ፈውቀ ለዚነ ከፈሩ ኢላ የውመል ቂያማ አለ። እዚህ ጋር በርካታ ንግግሮችን አላህ ተናገረ። አንተ ዒሳ ሆይ እኔ አንተ ልወስድህ ነው አለው። ወደ እኔም ወደ ሰማይም ላነሳህ ነው አለው። 2 ከነዚያ ከካዱትም ከይሁዳውያን ላጠራህ ነው ላድነህ ነው አለው። ምን ላይ ነው እንደዛ ያለው? ይቅርታ ጋር ይቅርታ በማለት ስለገባው ላሳየህ። ሱረቱ ኒሳ ምዕራፍ 4 ላይ ቁርአን ላይ ነው። ኦኬ፣ ቁርአን ላይ ነው ይችላል። እንደሚያነሳው ተናገረለት። እሺ፣ አይ ቁርአን ላይ እንደዛ ካለው እሺ፣ አንድ ሌላ ተጨማሪ ጥያቄ እንግዲህ ኢየሱስ ክርስቶስ ከሞተ በኋላ ከ600 ዓመታት በኋላ ነው እንግዲህ ቁርአን የመጣው ማለት ነው አይደል? ልበልስልህ። ቁርአን የወረደው ልለው ይቅርታ፣ ቁርአን የወረደው አሁን እዚህ ቦታ ላይ ከ600 ዓመታት በኋላ ነው። ከ600 ዓመት በኋላ የወረደው ለነቢያችን ሰለላሁ ዐለይሂ ወሰለም እንጂ አሁን አንተ ያላሰብከው ትልቅ ሀሳብ አለ። እርሱ ምንድነው? ከማን ነው የመጣው የሚለው። ከማን ነው የመጣው? ከአምላክ ዘንድ። ከአምላክ ዘንድ እስከሆነ ድረስ አይደለም። ጥያቄን መጀመሪያ አስጨርሰኝና እሱ ከዛ ስማኝና ችግሩ ማወቅ አትፈልግም። ወሳኝ ነገር ለማን ነው የመጣው የሚለውን ሳይሆን ከማን ነው የመጣው የሚለውን በደንብ አስተውሉ። እሱማ ከፈጣሪ ቃል እንደመጣ ታምናላችሁ። እሱ ልሞግትህ እኮ አይደለም። እሱ ነው ዋናው። እሱ ልሞግትህ አይደለም። እሱ ልሞግትህ አይደለም። ግን እኔ የጠራኩበት ምክንያት እንግዲህ አላህ ትክክለኛ ፈጣሪ ከሆነ ቢያንስ ይህ ቁርአን የወረደው ከ600 ዓመት ኢየሱስ ክርስቶስ ከሞተ ከ600 ዓመት በኋላ ነው። ለምሳሌ እኛ ደግሞ ባይብል መጽሐፍ ቅዱስ ብለን እኛ የምናምንበት መጽሐፍ ደግሞ በዛን 600 ዓመታት ያህል በመላው ዓለም ተሰራጭቶ
በጣም ብዙ በሚሊዮን የሚቆጠር ሰው እያመነበትና ኢየሱስ ክርስቶስን እንደ አምላካችን ነው ብለን እኛ አሁንም አምላካችን ነው ኢየሱስ ክርስቶስ የኛ አምላክ ነው ብለን እያመንን ከ600 ዓመት በኋላ እንዴት እስከ 600 ዓመት የሁሉ ሰው እስኪሳሳት እንዴት ነው ፈጣሪ የሁሉ ሰው ወደ ተሳሳተ መንገድ እስኪሄድ ድረስ ፈጣሪ ከሆነ ትክክለኛ አምላክ ከሆነ እንዴት ጠበቀ? በጣም ጥሩ። አንደኛ ከክርስቶስም ጊዜ ጀምሮ እስካሁንም ድረስ መጽሐፉ ላይ እኔ አምላክ ነኝ አምልኩኝ ያለበት ቦታ የለም። ስለዚህ አንድ እባክህን ኤቢ እንድታወራ እድል ሰጠህ ደግሞ አዳምጥ። መጽሐፉ ላይ ከዚያን ጊዜ ጀምሮ እስካሁንም ድረስ ኢየሱስ ክርስቶስ አምልኩኝ እኔ አምላካችሁ ነኝ ብሎ የተናገረበት ቦታ የለም። ስለዚህ በእርሱ ላይ ምንም አምላክ የሚወቀስበትና የሚጠየቅበት ነገር የለውም። ይህ ነው ባጭሩ። አሁንም እንደዚህ ካልከኝ ማለት ነው። ለምሳሌ ኢየሱስ ክርስቶስ እኔ አምላክ ነኝ አላለም ብለሃል። እሺ አሁን እየሰማኝ ነው? እኔ አምላክ ነኝ አላለም ብለሃል። እኔ አምላክ ነኝ ማለት ቀጥታ አሁን በቀጥታ ትርጉሙን እኔ አምላክ ነኝ ቀጥታ እንደዚህ አይነት ቃል የለም መጽሐፍ ቅዱስ ላይ ማለት ነው። እኔ አምላክ ነኝ አምልኮኝ የሚል ቃል የለም። ግን አሁን እኛ እንደ እውቀት ክርክር ሳይሆን እንደ ሀሳብ ልንስማማ ከሆነ መጽሐፍ ቅዱስ ላይ አንተ የሆነ ጥቅስ ስጠቅስልኝ እኛ ኢየሱስ ክርስቶስ መድኃኒታችን ኢየሱስ ክርስቶስ ወደ ምድር የመጣው ፍጹም ሰው ፍጹም አምላክ ነው ብለን እናምናለን። አንተ የምትሞግተኛውን ፍጹም ሰው ሆኖ የተናገራቸው ንግግሮችና ድርጊቶችን ይዘህ ትሞግተኝ ትችላለህ። ግን ደግሞ እኔ ቃል ነኝ ቃልም በእኔ ነበረ ቃል እግዚአብሔር ነበረ ሚል መጽሐፍ ቅዱስ ላይ ጠቅሳለ። ይህን እንዴት ተረጉመዋለህ? ኢየሱስ እኔ ቃል ነኝ ብሎ የተናገረበት ቦታ የለም። አንድም ቦታ ላይ እኔ እግዚአብሔር ቃል ነኝም አላለም። መጀመሪያ እንተማመንና እኔ እግዚአብሔር ቃል ነኝ ሳይሆን ቃል በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበረ። እንዲህ ኢየሱስ ክርስቶስ የፈጣሪ ቃል ነው ብለን ነው የምናምነው እኛ። የአላህ ቃል ነው የሚል ቁርአን ላይ ላመዛዝ ነው። ቁርአን ላይ ያለውን በነገራችን ላይ ቁርአን ላይ ያለው ኢየሱስና እኛ መጽሐፍ ቅዱስ ላይ ያለውን ኢየሱስ ራሱ አንድ ማድረግ አልችልም። እኔ አንተ የምታምነው ኢየሱስና መጽሐፍ ቅዱስ ላይ ያለው ኢየሱስ አንድ አይደሉም። እኔ ላስረዳ አይደለም ቁርአን ያለውና ቁርአን ላይ ያለው ኢሳ የምትሉትና መጽሐፍ ቅዱስ ላይ ያለው ኢየሱስ ክርስቶስ የሚለው ኢየሱስ የሚለው አንድ ነው ብዬ አላምንም እኔ በራሴ ማለት ነው። ወደዛ ወደ ቁርአን ሳትሄድ በፊት እያልኩህ ነው። እኔ ደግሞ ሌላ ትልቅ ሰርፕራይዝ ላድርገህ። የአንተ እምነት ስለ ክርስቶስ ያለህ እምነትና የክርስቲያኖች አመለካከት መጽሐፍ ቅዱስ ላይ ያለው ጋር በፍጹም አይገናኝም። የሰማይና ምድር ያክል ይራራቃል። አታውቁትም? አያውቃል። ለምንድን ነው የማይገናኘው? እስኪ አስረዳ። የመጽሐፍ ቅዱሱ ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ ብሎ አላስተማረም። እናንተ ግን የያዛችሁት ኢየሱስ ክርስቶስ ክርስቲያኖች አምላክ ነኝ አምልኩኝ ብሏል ብላችሁ ታመልኩታላችሁ። የቱ ጋር ነው የመጽሐፍ ቅዱሱ እኔ አምላክ ነኝ አምልኩኝ ብሎ ያስተማራችሁ? አንደኛ ከሱ ጀምሮ እኔ አምላክ ነኝ አላለም እኮ ቀጥታ ቃል ተጠቅሞ እኔ አምላክ ነኝ አላለም። በጣም ጥሩ። ቃል ተጠቅሞ ነው ማለት ግን ሚስጥር አሉ፣ በሚስጥር የሚፈቱ አሉ። እኔ አምላክ ነኝ ብሎ የተናገረው ተገልጿል መጽሐፍ ቅዱስ ላይ ወይንስ አልተገለጸም? አልተገለጸም። እንደዛ የሚል ቀጥታ ቃልማ እኮ የለም አልኩ። እኔ አሁን ልከራከር አይደለም። እኔ እኮ አምኛለሁ። እንደዛ የሚል ቀጥታ እኔ አምላክ ነኝ የሚል ቀጥታ ቃል እንደዚህ አሁን በአማርኛ የተጻፈ እኔ አምላክ ነኝ የሚል ፈልግ አምጣልኝ ብትለኝ የለም። እሺ አሁን ላስረዳ። ጥሩ ጥያቄ አንስተሃል። አሁን መጽሐፍ ቅዱስን አንተ በፈለግከው ልተረጉም አትችልም። ግን የእኛ አባቶች እኔ አሁን እውቀት ኑሮኝ አይደለም እዚህ ልከራከር ሳይሆን የገባው መጀመሪያ ልጠይቅህ ነበረ ወደ እንትን ዞረ እንጂ እኔ እውቀት ኑሮኝ አይደለም። ግን እኔ ላስረዳሽ። አሁን ቃል የሚለውን ነገር ላስረዳ። እንደው እውነትን ማወቅና መረዳት የሚፈልግ ሰው ካለ የክርስቶስ ቃል ነው ወይንስ አይደለም በሚለው ጉዳይ ለምንስ ቃል ተባለ በሚለው በነገራችን ላይ ሁስዬ ይቅርታ፣ እኔ ስለ ክርስቶስ እኔ ከአንተ ጋር መማር የምፈልገው ከአንተ ጋር ማወቅ የምፈልገው ስለ ክርስቶስ ስለ ኢየሱስ ክርስቶስ አይደለም። ምክንያቱም አንተ በቂ እውቀት ስለ ኢየሱስ ክርስቶስ አለ ብዬ አላምንም፣ እምነትህም አይደለም። እሺ ከአዳምጠኛህን ስለ ክርስቶስ ያላቸው እውቀት
ከማንም ጋር እኔ ራሴን ባታወዳድረኝና ባላበላልጥ ደስ ይለኛል። ግን ያው ምንም ክርስቶስን ከእናንተ የተሻለ እንደማውቀው አሁን እየተረዳህ ነው፣ እያስረዳህም ነው። ከዚያም መካከል በጣም በርካታ አይደለም። አሁን እኔ ቁርአንን እኔ በፈለኩት መንገድ ተርጉሜ ለሰው ማስተማር እችላለሁ። እኔ መቼ ነው መጽሐፍ ቅዱስን በራሴ የተረጎምኩ? አልተረጎምኩም እኮ ቃል በቃል እንዳውም ያሳመንኩ። እኔ አምላክ ነኝ ብሏል ወይ ስልህ አላለም። አምልኮ ብሏል ወይ አላለም። አሳምነኸኝ አይደለም እኮ አሳምነኸኝ አይደለም እኮ እሱዬ። አረ እንደዚህማ አትበል እንጂ አሳምነኸኝ አይደለም። እኔ ያልኩ በአማርኛ የተጻፈ እኔ አምላክ ነኝ የሚል ቀጥታ የሆነ ቃል እኮ ነው የምልህ። ቀጥታ የሆነ ቃል እኔ አምላክ ነኝ የሚል ቃል የለም። ግን የተለያዩ በሚስጥር የሚፈቱ ወይም እንደዚህ አይነት ቃሎች አሉ። ግን አንተ ያልከኝን አሁን እኔ አምላክ ነኝ የሚል ቃል ብቻ መጽሐፍ ቅዱስ ፈልገህ አምጣልኝ ስላልከኝ ነው የለም ያልኩ እንጂ የፈጣሪና አምላክነት እየካድኩኝ አይደለም። ገብቶሃል? እኔ ደግሞ እዚህ የገባሁት ደግሞ እኔ ስለ ኢየሱስ ክርስቶስ ከአንተ ልሰማ ሳይሆን እኔ አንዳንድ ሳነብ አልገባኝ ያሉት እንትኖችን ልጠይቀህ ነው የገባው እንጂ ስለ ኢየሱስ ክርስቶስ ከአንተ ልማርም አልችልም። በቃ መማር ማትፈልግ ከሆነ ጥያቄህን ጠይቀኝ እና ሌሎች እንድናስተናግዳቸው። እሺ፣ አንድ ሰው ሰላት አወረደ ስንል ምን ማለት ነው? ይህም ብቻ መልስልኝ። ውዳሴን አወረደ፣ ሶላት አወረደ ሲባል ጊዜ ከአላህ ስብሐነሁ ወተዓላ ውዳሴን ጠየቀ ለነቢ ሰለላሁ ዐለይሂ ወሰለም እንዲያወርድላቸው። አምላክ ሆይ ሶላትን እሺ፣ አላህ ይሰግዳል? አላህ አይሰግድም። እሺ፣ አላህና መላእክቱ በነብዩ ላይ ሰላት አወረዱ ሲል ምን ለማለት ተፈልጎ ነው? አዎ፣ አላህ በነቢዩ መሐመድ ላይ ውዳሴውን አሰፈነ ማለት ነው። ከመላእክቶችና ሰላት አወረዱ። አሁን ሰገደ ለአምላክ አልከኝ እኮ መጀመሪያ ትርጉሙ ነገርከኛ። አወረደ ማለት ሰላት ሰገደ። እኔ ሰገደ አላልኩህም። እሺ፣ ሰላት አወረደ ማለት ትርጉሙ ምንድን ነው? ስለ ምንድን ነው ያልከኝ? ውዳሴን አሰፈነ ማለት ነው። ውዳሴን አሰፈነ ማለት አይ እንዲሁ ትግግል ትርጉም ማለት አወደሳቸው እርሳቸውን ማለት ነው ከመላእክቶች ዘንድ የእርሳቸውን መልካምነት። እሺ፣ አሁን ለምሳሌ ኡስታዝ እሱ አሁን አንተ ስትሰግድ ምንድን ነው ሰላት አወረድኩኝ ነው የምትል? ምንድን ነው የምትል? እኔ ደግሞ በነቢዩ ሰለላሁ ዐለይሂ ወሰለም ላይ አላህ ውዳሴን እንዲያሰፍን እርሱን ለመንኩት ማለት ነው። አላህን ላስረዳህ፣ አዳምጠኝ። አንድ ሰው መጣና ወደ ነቢዩ ሰለላሁ ዐለይሂ ወሰለም ይህን ጥያቄ ጠየቃቸው። አንቱ የአላህ መልእክተኛ ሆይ አላህ በእርሱ ላይ ሰለዋት እንድናወርድ አዞናል በቁርአን ላይ፣ እንዴት ነው ሰለዋት የምናወርደው ብሎ ጠየቃቸው። ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወቃለ ያ ረሱለላህ ኢነላህ አመረና አን ኑሰሊ ዐለይከ ፈከይፈ ኑሰሊ ዐለይከ አላቸው። አላህ በእርሱ ላይ ሰለዋትን እንድናወርድ አዞናል፣ እንዴት ነው በእርሱ ላይ ሰለዋትን የምናወርደው ሲላቸው፣ አሁን አንተ እንደተረዳኸው ለእኔ ስገድልኝ ማለት ነው ብሎ አልመለሱለትም። ላ ታዲያ ምን ማለት ነው? ቁሉ አሉት፣ በል አሉት። ሲጀመር ንግግር እንደሆነ ተናገሩት። አላሁመ ሰሊ ወሰሊም ዐላ ነቢይና ሙሐመድ፣ አምላካችን አላህ ሆይ በነቢዩ ሙሐመድ ላይ ውዳሴህን አስፍን ብላችሁ እርሱን ነው የምትጠይቁት ብለው ነገሩት። ሄደ አያላል። ስለዚህ እኛ በነቢዩ ሰለላሁ ዐለይሂ ወሰለም ላይ ሰላዋት አወረድን ማለት አምላካችን አላህ በእርሳቸው ላይ ውዳሴውን እንዲያሰፍን ተማጸን ነው ማለት ነው፣ ሌላ አይደለም። አላህ ሶላት ያወርዳል በእርሳቸው ላይ ሲባል ደግሞ አላህ ስብሐነሁ ወተዓላ በእርሳቸው ላይ ውዳሴውን ያሰፍናል ማለት ነው። መላእክቶችና ሰዎች ናቸው ሲሆን አምላክን አላህን ነው ውዳሴን እንዲያሰፍን የሚጠይቁት። ከፈጣሪ ሲሆን ደግሞ እኛ እርሱን እንደምንጠይቀው ማስረጃ ቃል በቃል አሳያለሁ ውዳሴን። እርሱ ግን አላህ ስብሐነሁ ወተዓላ በእርሳቸው ላይ ውዳሴውን ሰላት አወረደ የሚለው አሁን ለአላህ አይደለም ነው? መላእክቶች ብቻ ነው ያወረዱት ነው ሰላት ለመሐመድ? አላህ ስብሐነሁ ወተዓላ ውዳሴውን ያሰፍናል። ሶላት ያወርዳል ሲባል ውዳሴውን ያሰፍንባቸዋል በእርሳቸው ላይ ማለት ነው። ከእርሱ ሰላት አወረደ የሚለው ግን አሁን እዚህ ሱራ 33:56 ላይ አላህና መላእክቱ በነብዩ ላይ ሰላት አወረዱ ነው የሚለው አይልም እኮ አላልኩ። እሱን እኮ እያብራራሁልህ የነበረው ኤቢ ከእኛና ከመላእክቶች ግልጽ እንዲሆንልኝ ፈልጌ ነበር፣ ግን ግልጽ አልሆንልኝም። እሺ በቃ እንደዚህ ከሆነ እኔ ግልጽ አልሆንልኝም። ምን ብዬ መለስኩልህ? እሺ ግልጽ ካልሆነ ሶላትና ሰላት አወረደ የሚለውን በሌላ ቋንቋ ቀየርኩ መሰለኝ። አልቀየርኩም። ምን እንዳውም ከሐዲስ አምጥቼ እያስረዳሁ ነው። የዚህን ቁርአን ትርጓሜ ነቢዩ ሰለላሁ ዐለይሂ ወሰለም ራሳቸው ተጠይቀው እንዴት ብለው ፈቱት የሚለውን እየነገርኩህ ነው። እሺ ሌላ የመጨረሻን ጥያቄ ልጠይቅ ካላበዛውብህ? አየሽ እሺ ሱራ 72:1 ላይ ጅኒዎች ቁርአንን አደመጡ አስደናቂ የሆነን ቁርአን ሰጠንም አሉ ይላል።
እና ቁርአን ነቢይ መሐመድ ሲቀሩ ነው አይደል የሰሙት? እሺ ማለት ጅኒዎች ቋንቋ አላቸው ማለት ነው? አረበኛ ይሰማሉ ማለት ነው? እኛ ናቸው ልክ እንደኛ የምንለያየው ባለመተያየት ነው እና የተፈጠርንበት ነገር እንጂ እነርሱ ለምሳሌ ከእሳት ነው የተፈጠሩት፣ እኛ ከአፈር ነው መሰረታችን አዳም። እኛ አናያቸውም፣ እነርሱ ያዩናል። ያ ነው እንጂ የተፈጠርንበት ነገር ልክ እንደኛ ያስባሉ፣ ልክ እንደኛ ያገናዝባሉ። ልክ ቋንቋ አላቸው፣ ቋንቋ አላቸው፣ እንደኛ ናቸው። እሺ ማለት ቁርአን ሳይወርድ በፊት ከዚህ በፊት የነበሩ ነቢያቶችን ይሰሟቸው ነበር ጅኒዎች? በደንብ ይሰሟቸው ነበር፣ ያውቋቸው ነበር። ለምሳሌ ላሳየህ፣ ሙሴን በደንብ ያውቁታል። ሙሳ ዓለይሂ ሰላምን በደንብ ያውቁታል። መጽሐፉንም ያውቁት ነበረ። ቁርአን ልክ በወረደ ጊዜ ሲሰሙ ልክ ከዚህ በፊት ተወርዶ የነበረውን የሙሴን መጽሐፍ የሚመስል ቃል ሰማን እያሉ ይናገራሉ። ሱረቱል አሕቃፍ ላይ ምን ይላሉ? ወኢዝ ሰረፍና ኢለይከ ነፈረን ሚነል ጂኒ የስተሚዑነ አልቁርአነ ፈለማ ሐደሩሁ ቃሉ አንሲቱ ፈለማ ቁድየ ወለው ኢላ ቀውሚሂም ሙንዚሪን ቃሉ ያ ቀውመና ኢና ሰሚዕና ኪታበን ኡንዚለ ሚን ባዕድ ሙሳ ሙሰዲቀን ሊማ በይነ የደይህ የህዲ ኢለል ሐቅ ወኢላ ጠሪቂን ሙስተቂም። ልክ ቁርአን አረበኛ አልችልም፣ ችግር የለውም። እሺ ቁርአን የፈጣሪ ቃል ነው ሲባል እስኪ እዚህ ጋር ግልጽ አድርግልኝ። ቁርአን የፈጣሪ ቃል ነው ሲባል አላህ ስብሐነ ወተዓላ ከእርሱ ዘንድ ያወረደው ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የሰጠው ግልጸተ መለኮት ወይም ራእይ ማለት ነው። በማን በኩል ከተባለ በመንፈስ ቅዱስ ምሪት ነው ቁርአን የመጣው። መልአኩ ጅብሪል አይ ቃሉ ያለ ቃል ነው። ከአላህ ነው የመጣው። ግን በዛ ውስጥ ግን የነቢያቶችም የሰዎችም የጂኒዎችም የመላእክታንም ቃል አለ። እንዴት ሁሉ ያለ ቃል ይባላል? እነዚያ ነቢያ አሁን እየተናገሩ ያሉት ለነብዩ ሰለላሁ ዐለይሂ ወሰለም እየተናገረ ያለው አላህ ነው። ግን ያንን ያለፈውን ታሪኮች ነቢያቶች ምን አስተማሩ፣ ትውልዶቻቸው እነዚያ ምን መለሱላቸው፣ ነቢያቶች ምን ሰሩ፣ ምን ታዘዙ የሚለውንም አላህ ስብሐነ ወተዓላ በዚያ ላይ አካቶ እንዳለ አምጥቶታል። ያ ነው። አይ ቀጥታውን ሱራ 79:24 ላይ ማነው አንድ እንትን የነበረ የሀገር መሪ የነበረ ነው መሰለኝ፣ እኔ ታላቅ ጌታችሁ ነኝ ይላል ፈርዖን ማለት ነው። አለ እያለ የሚናገረው እዚህ ላይ እንዴት ነው? ይህ የፈርዖን ቃል አይደለም? አይደለም። አለ እያለ የሚናገረው አለ አላህ ነው። አላህ ስብሐነሁ ወተዓላ ፈርዖን እንዲህ አለ እያለ የፈርዖንን ክህደት እየገለጸልን ነው። ገብቶሃል? ተናጋሪው አሁን ላይ ማን ነው? ለነብዩ ሰለላሁ ዐለይሂ ወሰለም ያንን ያለፉትን ዘመናት ታሪክ አላህ ነው። ገብቶሃል? አሁን መጥቶ ለፈርዖን እኔ እንዲህ ነኝ አልኩኝ እያለ እየተናገራቸው አይደለም። ቁርአን አንድ ስላለፉ ህዝቦች ታሪክ ይናገራል። ሁለተኛ ስለ ስነ ፍጥረት ይናገራል። ግን ዓለም የለም እኮ አለ በሙሉ ቁርአን ላይ አላህ ስብሐነ ወተዓላ ከእኔ ዘንድ ነው እያለ በል እያለ። እሺ የመጀመሪያው ምዕራፍ ላይ ያለው ከእኔ ዘንድ ነው። በመጀመሪያው ምዕራፍ ላይ ስትገባ ጊዜ ገና የአላህ ቃል ከተባለ እዚህ ጋር የአላህ ቃል ከተባለ ስለ ፈርዖን ንግግር እየነገረን እየተረከ። እሺ የመጀመሪያው ፈቃለ አነ ረቡኩም የአላህ ቃል ነው ይላል። ላሳየህ አላህ ስብሐነ ወተዓላ ፈርዖንም አለ እኔ በላይ ጌታችሁ ነኝ አለ እያለ እየተናገረ ያለው አላህ ስብሐነ ወተዓላ ነው። ፈርዖን መጥቶ በነብዩ ሰለላሁ ዐለይሂ ወሰለም ፊት እኔ የበላዩ ጌታቸው ነኝ እያለ እየተናገረ አይደለም። እርሱ አይደለም እየተናገራቸው ያለው። ግን ፈርዖን እንዲህ አለ፣ ኖህ እንዲህ አለ፣ አብርሃም እንዲህ አለ፣ ኢስሐቅ እንዲህ አለ እያለ የሚነግረን አላህ ስብሐነ ወተዓላ ነው። አሁንም በመጣኸው ላይ ፈቃለ አነ ረቡኩሙል አዕላ አለም ይላል። አለም ይሄ ማን ቃል ነው? የአላህ ቃል ነው። አለም እያለ እየነገረን ነው። ታዲያ ከዛ በኋላ ፈርዖን ያለው ንግግር ደግሞ ይቀጥላል። እኔ የበላዩ ጌታችሁ ነኝ። ይሄ ማን የተናገረው? ፈርዖን ነው። ግን ይሄን እየተረከልንና አለ እያለ እየተናገረ ያለው አላህ ስብሐነ ወተዓላ ነው። ፈርዖን እንዲህ አለ፣ አብርሃም እንዲህ አለ፣ ኢስሐቅ እንዲህ አለ፣ ያዕቆብ እንዲህ አለ እያለ የሚተርከው አላህ ነው። ከዚህ አንጻር አላህ ስብሐነ ወተዓላ ይህን ቃል ከእርሱ ዘንድ እንዳወረደውና ያለፉትን ዘመናት አማኞችም ከሃዲዎችም ምን እንዳሉ ምን እንደተመላለሱ ምን ቅጣት እንደወረደባቸው ከሃዲያኖች ላይ ነቢያቶችንስ እንዴት እንደረዳቸው የሚገልጽልን እርሱ ነው። ያ ነው። እሺ ለምሳሌ እናስረዳ። ለምሳሌ በመጽሐፍ ቅዱስ ላይ ፈርዖን የተናገረው ንግግር አለ አይደለ? አለ አይደለ?
ያንን ለምሳሌ የፈርዖን ንግግር ነው መጽሐፍ ቅዱስ ብዬ መጠየቅ እችላለሁ ወይንስ አምላክ ነው ፈርዖን የተናገረውን እየተረከልህ ያለው? አይ ምንም እኛ መጽሐፍ ቅዱስ የፈጣሪ ቃል ቢሆንም የተለያዩ ነቢያቶች በተለያየ ጊዜ በሰው እጅ የተጻፈ ነው። ስለ ጸሐፊዎቹ አይደለም ጥያቄ፣ ስለ ጸሐፊ ማን ጻፈው አይደለም ጥያቄ። ፈርዖን እንዲህ አለ እያለ የሚነግረን ማን ነው? ካለፈ በኋላ አምላክ ነው አይደለም? እሺ አይ ለምሳሌ ምን መሰለህ እንደዚህ ብዬ የጠየኩበት ጥያቄ አሁን ለምሳሌ በመጀመሪያው ምዕራፍ በቁርአን ላይ እንትን ይላል ልክ እንደ ጸሎት አይነት አለ። እሱ እኛ እንድንለው የታዘዝንበት ነው። በቁርአን ሶላት ስንሰግድ ጊዜ ሁልጊዜ እንድንቀራ የተሰጠን የሆነ እርሱ ምን ይላል ግን ሲነበብ ግን ምን ይላል ማለት ሲነበብ የሆነ አላህ ለራሱ ጸሎት የሚያደርግ ነው የሚመስለው አይደለም። አላህ ስብሐነ ወተዓላ ጸሎት የሚያደርግ ሳይሆን ወደ እርሱ ጸሎት የሚደረግ ወይም ማለት ነው አይደለም። ያን እንድንል ታዘን ነው ወገናችን። የቢ እሱን በቁርአን ላይ የመጀመሪያው ምዕራፍ ሱረቱል ፋቲሃ ይባላል። ሶላትን በምትሰግዱ ጊዜ ይሄንን ወደ እኔ አንብቡ፣ ወደ እኔ ቅሩ ብሎ አላህ ስብሐነ ወተዓላ ያሳወቀን የሆነ ቃል ነው፣ ያወረደልን የሆነ ቃል ነው። ለዚህም ነው በሶላት ላይ በየጊዜው እርሱን ካልቀራ ሶላታችን ውድቅ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ይሄንን በሉ ሁልጊዜ ብለው አዘውናል። እዚያ ላይ በሉ የሚለው በቅንፍ የተቀመጠው መጨረሻ ላይ ከራሳቸው ሳይሆን ሐዲስ ነው። ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ፋቲሃን በሉ ብለው ስላዘዙ ነው። ስለዚህ እኛ ወደ እርሱ እንድንል የተሰጠን ቃል ነው። ያ አይ እሺ እንትንስ አንድ ጥያቄ አሁን በምድር ላይ አሁን እዚህ በምድር ላይ ያላችሁ ማድረግ የማይፈቀድላችሁ ነገር ለምሳሌ አልኮል እንድጠጡ አይፈቀድም። ይህ በምድር ላይ እንዴት አድርጎ የማይፈቀደው ነገር እንዴት በሰማይ ቤት ይፈቀዳል ታስባለህ? በምድር ላይ የተከለከለ ነገር ትክክል ነው፣ በሰማይ ላይ አይፈቀድም። መጀመሪያ ያስቀመጥከው መስፈርት ትክክል ነው። ግን በቁርአን በምድር ላይ የተከለከለው አስካሪ መጠጥ ነው። አስካሪ መጠጥ ክልክል ነው። አስካሪ መጠጥ አላህ በቁርአን ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አስካሪ መጠጥ ከልክለዋል። ማስረጃ ቃለ ሱብሓነሁ ወተዓላ የሰማይ ላይ ግን ተፈቅዷል። በሰማይ ላይ አስካሪ መጠጥ አይፈቀድም በፍጹም። የወይን ጠጅ አይፈቀድም። አስካሪ መጠጥ አይፈቀድም። የወይን ጠጅ ወይንም ይሆን ቴምር ማንም የሚጠጣ ነገር ሊሆን ይችላል። አስካሪ ከሆነ አይፈቀድም። በሰማይ ላይ ያለው የሚያሰክር ነው ወይ? አይደለም፣ የሚያሰክር አይደለም። ይወታል። ለምሳሌ ወይን ማለት ሳነብ ካልተሳሳትኩኝ ከይቅርታ ጋር ተሳስቼ ከሆነ ይቅርታ፣ ግን በሰማይም ወይን ከባህር ይቀዳል ምናምን የሚል አንብቤያለሁ መሰለኝ። ችግር የለውም። ይኸውልህ እየነገርኩህ ነው ደጋግሜ። አስካሪ እስከሚሆንበት ጊዜ ድረስ ተጠብቆ በሚጠጣ ጊዜ ነው እርም የሚሆን። ለምሳሌ ወይን አለ። ወይንን ጨምቀህ ብትጠጣው ችግር አለ የለውም? ሐራም ነው አይደለም? አይደለም። ግን እስከሚያሰክርበት ጊዜ ድረስ ጠብቀን አስካሪ በሚሆን ጊዜ ብንጠጣው ሐራም ነው ወይ? አዎ ሐራም ነው። አየህ ነቢያችን እስከሚያሰክር ነው የማይፈቀድ እንጂ በምድርም ለእንትን ይፈቀዳል። ኖርማል ወይን ኃጢአት አይደለም፣ ችግር የለውም። ወይን መጠጣት ትችላለህ፣ በምድርም ላይ መብላት ትችላለህ፣ መጠጣት ትችላለህ። ግን አስካሪ እስኪሆን ድረስ ጠብቆ ያንን ነገር መጠቀሙ ሐራም ነው፣ ክልክል ነው። አላህ በቁርአን ላይ አስካሪ ሲሆን ከልክሏል። ነቢያችን ሰለላሁ ዐለይሂ ወሰለም ኩሉ ሙስኪሪን ሐራም አሉ። ማንኛውም አስካሪ መጠጥ እርም ነው፣ ሐራም ነው ብለዋል። በሰማይ ላይ ያለ ከተባለ ልክ እንዲሁ ያም ወይን ተብሎ ተገልጿል። ግን አስካሪ እንዳልሆነ ቃል በቃል አላህ ተናግሯል። ላሳየህ ስል በቁርአን ላይ በሰማይ ላይ በፍጹም የሚሰክር እንዳልሆነ። አይ ወይን ከሆነ በሚለው ወይን መቼስ ወይን ሌላ ወይን ነው ማያሰክር ወይን ከሆነ እሺ ማስረጃ ካለ አሳየኝ። ከሌለም ኖርማል ነው አንተ የምትለኝ ችግር የለውም። ሰማ ወይን ይሄ ዛፍ ላይ ትበላለህ፣ ወይን ያሰክራል። እሱ የወይን እንደ ወይን የሚጠጣ ከሆነ ያሰክራል። ወይኑን እንዲህ ጨምቀህ በማሽን ብትጠጣ ያሰክራል። አልኮል ተደርጎ ከተሰራ ነው እንጂ እኔ እሱን አለ እንጂ ያሰክራል አይሰክራል አልቀመስኩትም። ያሰክራል አይሰክራልም አላውቅም። እንደሱ ነው። አሁን እዚህ ቦታ ላይ ያለው ምንድን ነው? ወይን ተብሎ ስለተጠቀሰ ብቻ አስካሪ ነው ማለት አይደለም። እውነት ነው። እንደ መጽሐፍ ቅዱስ ላይ ወይነ ጠጅ ያሰክራል። ገብቶሃል አይደል? እያሰከርም እንደሚሉ እንደሚተኙ ተገልጿል። ለምሳሌ ኖህ ወይነ ጠጅ ይጠጣ ነበር፣ ይሰክር ነበር አለ። ሰክሮም ልጁ እንትን እንዳለው እኔ እንደሱ አይነት ጠጅ ነው ወይስ ሌላ ጠጅ ነው? አያሰክርም፣ የሚያሰክር አይደለም ብሎ አላህ ቃል በቃል ገልጾታል። የሚያሰክር ቢሆን እርም ነው። ያላህ ቆይ ላሳየህ አንድ ጊዜ በሰማይ ላይ የሚገኘውን በምድር ላይ እንዳለው ይሄ እንደሚያሰክር ምናምን እንዳልሆነ አላህ ቃል በቃል በቁርአን ላይ ተናግሯል። ማስረጃ ላሳያችሁ።
ሱረቱ ሳፋት እሺ አላህ ስብሐነሁ ወተዓላ እዚህ ቦታ ላይ ምን ይላል? ከ40 ጀምረን እናንብበው። ያው ግን ምርጥ የሆኑ የአላህ ባሪያዎች ሚውት አድርጉታለሁ። ኤቢ ሚውት አድርገው። ግን ምርጥ የሆኑ የአላህ ባሮች ቅጣትን አይቀምሱም አለ። ስለ ቀጣይ ዓለም እየተናገረ ነው። የአላህ ባሪያዎች ቅጣትን አይቀምሱም ካለ በኋላ 41 እነዚያ ለእነርሱ የታወቀ ሲሳይ ያለላቸው ይላል። 42 ፍራፍሬዎች ያላቸው እነርሱም የተከበሩ ናቸው አለ። ከዚያ በድሎት ገነት ውስጥ ናቸው እያለ ይናገራል። ከዚያስ ፊት ለፊት የሚተያዩ ሲሆኑ በአልጋዎች ላይ ይንፈላሰሳሉ እያለ ተናገረ። ከዚህ 45 ላይ አሁን በደንብ አዳምጥ። ከሚመነጭ ወይን ጠጅም በያዘ ብርጭቆ በእነርሱ ላይ ይዞርባቸዋል። ምን አይነት ነው ያ ወይን ከተባለ ሊገልጽ ነው። ነጭ አለ። ነጭ ነው፣ ለጠጪዎች ጣፋጭ የሆነ ከሆነች አለ። ጥፍጥናን እንዳውም ደስ የሚል እርካታን የሚሰጥ ነው። ታዲያ ያሰክራል ያሰክርም ለሚለው መልስ ያው ቀጥሎ ምን አለ? በእርሷ ውስጥ ምታት የለባትም አለ። እነርሱም ከእርሷ የሚሰክሩ አይደሉም አለ። ያ ሰላም አያርለ ያ የምድራዊ ከሆነ የሚያሰክር ነው። ትክክል ነህ፣ ያሰክራል ከቆየ። ነገር ግን በሰማይ ያለው አላህ ስብሐነሁ ወተዓላ በፍጹም የሚያሰክር አይደለም ብሎ ቃል በቃል ገልጾታል። ይሄ አሁን ግን እዚህ ቦታ ላይ አስካሪ መጠጥ እርም ነው ብለህ ታምናለህ አንተ? ተከልክሏል እንደ መጽሐፍ ቅዱስ እስከምሰክር አጠጣ እንጂ አስካሪ መጠጥ እንትን ተከልክሏል አይልም። ሰክረህ ራስህ እንዳትሳሳት ሰዎችንም እንዳታሳስት ነው የሚለው። በጣም ጥሩ እንጂ አስካሪ መጠጥ አልተከለከለም። አልተከለከለም። እኔ እስከማውቀው አልተከለከለም። እኔ ግን ብዙ እውቀት እምነቴን ወክዬ የማወራ ሰው አይደለሁም። እዚህ ላይ ይቅርታ አድርግልኝ። ችግር የለውም። ጥያቄ አለህ? ሌላ ጥያቄ? አንድ ጥያቄ ዋለች ሰላም ረመቱላ መብላት ትችላለህ። ሀቢቢ አለን እኛ ችግር የለውም ብላና ጨጫር እንትን ትላለህ። ጥያቄ ልቀጥል? ቀጥልሽ። የሆነ ምዕራፍ ላይ የተወሰኑ የተለያየ ምዕራፍ ላይ አላህ እንደሚምል ያሳያል እና አላህ ፈጣሪ ነው እና ለምን መሀል ላይ ያስፈልገዋል? ለምሳሌ ሱራ 91 1 እና 2 ላይ በፀሐይ ይምላል፣ በጨረቃም እንዲሁ በወይን ምናምንም ይምላል። ግን ለምን መማል ያስፈልገዋል አለ? እሺ በመጀመሪያ ደረጃ የሰው ልጅ ከፈጠረው ከፈጣሪው ከአላህ ሱብሓነሁ ወተዓላ ውጭ በማንም መማል አይፈቀድለትም። ያ የሚሆንበት ብቸኛውና ትልቁ ምክንያት ደግሞ ምንድን ነው? የሰው ልጅ የራሱ የሆነ ምንም ነገር የለውም። እርሱ ራሱ የአምላክ ወይም የፈጣሪ የአላህ ሱብሓነሁ ወተዓላ ነው። አላህ ሱብሓነሁ ወተዓላ ደግሞ ሁሉም ነገር የእሱ ነው፣ የእሱ ንብረት ነው። ስለዚህ በፈለገው መማል ይችላል። ለምን? የራሱ ንብረት ስለሆነ፣ የራሱ የሆነ ነገር ስለሆነ ማለት ነው። የሰው ልጅ ግን የእሱ የሆነ ነገር ምንም ነገር የለውም። እኛ ራሳችን ፈጣሪ ወይም ደግሞ የአላህ ሱብሓነሁ ወተዓላ ነው። ታዲያ ለምን ይምላል አላህ ሱብሓነሁ ወተዓላ ከተባለ አንደኛ ትኩረት እንድንሰጠው ነው። ከመሀላው ቀጥሎ የሚናገራቸው ንግግሮች በአጠቃላይ ማለት ነው እኛ ትኩረት እንድንሰጠው ያንን ነገር በደንብ አጽንኦት ሰጠን አላህ ሱብሓነሁ ወተዓላ ለዛ እንዴት ቦታ ሊሰጠው ቻለ በሚል አጽንኦት ሰጠን መልእክቱን እንድንረዳው በዛ መሰረት አላህ ሱብሓነሁ ወተዓላ ይምላል ነው። ሁለተኛው ደግሞ የሚምልባቸው ነገራቶች የላቁና የተከበሩ ወይም ደግሞ በውስጣቸው ሚስጥራዊ የሆነ ትልቅ የሆነ የፈጣሪን ጸጋ የሚያሳዩ ነገሮች ሲሆኑና መሰረታዊ ነገሮች ሲሆኑ አላህ ሱብሓነሁ ወተዓላ መሐላውን በዛ ይገልጻል። እንደኛ እንድንታመን አይደለም ወይም እንዲታመን ሳይሆን የሚምለው አላህ ሱብሓነሁ ወተዓላ ነገሩን አጽንኦት ሰጥተን በደንብ እንድንከታተለው ወይም እንድንሰማው መልእክቱን እንድንረዳው በዛ ምክንያት ይምላል። እኛ ከአላህ ውጭ የማንምለው ግን የራሳችን የሆነ ምንም ነገር ስለሌለን እኛ ራሳችን የእርሱ ንብረት ስለሆነ ነው። ሰው አላህ በራሱም ይምላል፣ በፈጠራቸው ፍጥረታቶችም ይምላል። ለምን? የእሱ ስለሆኑ። ፈጣሪ ሆኖ ግን ይቅርታ ጋር ፈጣሪ ሆኖ ግን በፍጡር መማሉ ተገቢ ነው ብለህ ታስባለህ? የራሱ አይደል እንዴ? ምንድነው ችግሩ? የእሱ በሆነ ነገር መማሉ ይሄ ራሱን ዝቅ ያደርገውን ፈጣሪ ሆኖ በፍጡር ነው የሚምለው እኮ እመነኝ እያለ ነው የሚምለው። አሁን ለምን እንደሚምል አስረድቻለሁ። ስለዚህ ፈጣሪ በፍጡር የሚምልበት የራሱ ንብረት ስለሆነ ነው። አንተ የራሴ የሆነ ነገር አለህ ኤቢ? እኔ የራሴ የሆነ ነገር የለኝም። አንተ ራሴ የፈጣሪ ነህ አይደል? ስለዚህ በምንም ነገር የመማል አቅሙ መብቱም የለህም። ለምን? የራሴ የሆነ ምንም ነገር ስለሌለ። ፈጣሪ ግን ሁሉ ነገር የእርሱ ነው።
ስለዚህ በፈለገው ነገር ይምላል። እኔ ባመረጥኩትና እኔ በፈጠርኩት ነገር መማል እችላለሁ። አሁን እኔ አንተ መፍጠር አትችልም። ከየት አምጥተህ ነው የምትፈጥረው? አይ ግዴታ ሰው መሆን የለበትም። ብዙ አካል ለምሳሌ ድንጋይም ያለ ፈጥር ነው አላ በድንጋይ መማል ይችላል። ለምሳሌ ስልክ በፈጠርኩት ስልክ መማል እችላለሁ። የት አምጥተህ ነው ስልክን የምትፈጥረው? ማለት ስልክን ሞዲፋይ ነው የምታደርገው። ከየት አምጥተህ ነው? ከሌለበት አምጥተህ ነው ስልክ የምትፈጥረው? ማቴሪያል ሁኔታ አግኝተህ ነው የምትፈጥረው። ስልክን እየሰራው ማለት እኮ መፍጠር ማለት ካለመኖር ወደ መኖር ማምጣት ነው። አላህ ሱብሓነሁ ወተዓላ ነገሩ ሁሉ ፈጣሪ ነው ስንል ከምንም ነገር ነው ያመጣው። አንተ ስልክን ብትሰራ ብረት አቅልጠህም ሊሆን ይችላል። የተለያዩ ነገሮችን ተጠቅመህ ነው የምትሰራው። ከሌለ ነገር የምታመጣው ነገር አለ። ያንን ግን ጥቅም ከሌለው ነገር ወደ ጥቅም እንዳለው አድርያ ሰርቼዋለሁ እኮ። ሞዲፋይ አደረግከው፣ ደረጃውን ከፍ አደረግከው፣ የሚጠቅም ነገር አደረግከው። እኔ ወስሽ የምንለፈው በነገራችን ላይ ውስጡ ቢመልስ ደስ ይለኛል። ኤቢ ከኔ በተሻለ መልኩ ነው የመለሰልህ። በጣም አሪፍ መልስ ነው የሰጠህ። እሺ አንድ የመጨረሻ ጥያቄ ልጠይቅና ችግር የለም ወደ ቀጣይ እንሄዳለን። በሰማይ ቤት አሁን